እንደዛ ነው። እንደዛ ከሆነ አጭር ጥያቄም ጠይቃችሁ ማለት ነው። ይሄን ትመልሳለህ። ከመጀመሪያው የሰውየውን ፎቶ ማን ነው የሚባል ስሙ? ዋንዳሮ የሚለውን ከላይ ፎቶ ላይ ያለበትን አሳየኝ። አንተኛው ዛማኔል ዋንዳሮን ራሱን ፎቶውን አሳየኝ። ይሄው ኦኬ። ዋንዳ አጠጋ አድርግልኝ ወደዚህ ራቅ ላድርገው፣ ቀረብ ላድርገው። ይሄው ከእንትኑ ላይ አንብበው፣ እዚህ ላዩ ላይ የተጻፈውን አንብበው፣ ራሱ ላይ የተጻፈውን አንብበው። አባባ ዋንዳሮ የወንጌል አርበኛ አባባ ዋንዳሮ ዳባሮ ይላል። እሺ ሙሉ ይኸውልህ ኤርሚዬ ሙሉ አንብብ ስላላችሁ ቆይ ከታች አንብበው። ኦኬ ኖ ከታች ማለት ከዛው ካለበት ከፎቶ ታች ላይ ያለው ምንድነው የሚል የምን ታሪክ ነው የሚለው? ይኸው ከፎቶ በታች የእግዚአብሔር እሺ የእግዚአብሔር ምን ይኸውና እዚህ ጋር ፎቶአቸው ኤርሚ ኦኬ። እሱ ጫፍ ላይ የተጻፈ ነገር የለም እንዴ? ከታለይ ጎኑ ላይ እኮ እዚህ ጋር ያለውን እኮ የወንጌል አባባ ዋንዳሮ ዳባሮ ይላል። የህይወት ታሪክ ምናምን ነው የሚለው። አዎ ይኸውልህ ቆይ እንዲህ ይላል የእግዚአብሔር ጀነራል ጎድስ ጄኔራል ይለዋል። የአባባ ዋንዳሮ አጭር የህይወት ምስክርነት። ይህ ታሪክ የተወሰደው ከተለያዩ ምንጮች ከተለያዩ መጽሐፍት ዘ ፋየር ኦን ዘ ማውንቴንስ ጠረጋ የኢትዮጵያ አብያተ ክርስቲያን የህብረት ዓለም የአባባ ዋንዳሮ አጭሩ ስንረዳው ይህ መጽሐፍ ስታነቡ የአባባ ዋንዳሮ የግላቸው አንድ ታሪካቸው ነው ማለት ነው። እሱ ጋር የተጻፈው የኢትዮጵያ አብያተ ክርስቲያን በታሪካቸው የተጻፈ ታሪክ ዓለም ወንጌል የመድረስ የኢትዮጵያ በኢትዮጵያ የመጀመሪያው ወንጌል የሰበከ ተብሎ የተጻፈ ከሱ ላይ ኤርሚ የኢትዮጵያ አብያተ ክርስቲያን ህብረት ዓለም እያለ የተናገረ ነው። የመጀመሪያው ብሎ ደግሞ ይናገራል። እዚህ ጋር እንዲህ ይላል። ይኸውልህ አባባ ዋንዳሮ አሁን እኮ ተመልሼ ብገባ በደንብ ጥርት ብሎ ያሳያል። አባባ ዋንዳሮ የወላይታ የመጀመሪያ ብቸኛ አማኝ ወይም ጴንጤ ነበረ ሙሉ ስሙ እያለ ይናገራል። አሁን ዋናው ፖይንት እዚህ ጋር ምን ይላል መሰለ ወዳጄ፣ ይህም በአካባቢ ሙሉ መንደሮች ሁሉ ተናገረ ታወቀ። ነገር ግን አንድ በእኔ ውስጥ ያለ ድምፅ ይህንን እንዳላደርግ እንደ ቀድሞ አያቶቼ ሰይጣንና እርኩሳን መናፍስት ወደ ማምለክ እንዳልመለስ ይመክረኛል። ስለዚህም እርኩስ መናፍስት መስዋዕት አላቀርብም። በእኔ ወይም በልጄ ላይ ምንም ነገር የሚያደርስ ቢሆን ይህንን አላደርግም ብዬ ነገርኩት። ከጥቂት ጊዜ በኋላ ልጄ ሞተ። የነገረው ለእርኩሱ መናፍስት ነው ስሙ። ልጄ ሞተ። በደንብ ይሰማ። በባህላችን መሰረት አልቅሶና ዋይታ ለቅሶና ዋይታ የመጡ ሰዎች አልጨረሱም። ይጨርሱ ብለን እኮ ነው እንጨርስ ብለዋል። ይጨርሱ እዛና ሌላ ምን ጨምራለን? በዚሁ የሉተር ፈስ እንደሚፈው አንተር ለምጨምረው እኛ ጀምረው እንጨርሳለን። ጨምራለሁ። ችግር የለውም። ብዙ እስካሁን ድረስ ፕሮቴስታንቶች ገድል የላቸውም ነው የምትሉትና በስፋት እንሄድበታለን። አረ ሉተር በፈሱ እንደሚፈውስ ሁሉ ገልጥላቸዋለን። በገድል የምትመጡ ከሆነ ራት እየበለው ነው። ገድለ ካካን እናውጣለን። ብዙ ገድሎች አሉ እናውጣላቸዋለን። እኔ ምድር ላይ እኮ እንደ ጴንጤ ገድል ያለው ሃይማኖት የለም እኮ። እዚህ መተው ዝም ብሎ አፋቸውን ሲከፍቱ ነው። በፈሱ ሉተር ሰውየው እንደሚፈውስ ቼክ እናደርግ። አንብቦ ይሄን ጨረስ። ዝም ብሎ ገና መች ወጣ? ምንድነው ኤርሚ መጽሐፉ? ስለዚህ ርኩሳን መናፍስት መስዋዕት አለ አላቀርብም በእኔ ወይም በልጄ ምንም ነገር የሚደርስ ቢሆን ይህንን አላደርግም ብዬ ነገርኩት። ከጥቂት ጊዜ በኋላ ልጄ ሞተ። የሚነግረው ለማን ነው? ለአጋንንቱ፣ ለርኩሳን መናፍስት፣ ለአጋንንቱ። ልክ እንደ ባህላችን መሰረት ለቅሶና ዋይታ የመጡ ሰዎች ፊታቸውን በመቧጨር መቁረጥ ደረታቸውንም መምታት ጀመሩ። እኔም ይህንን እንዳያደርጉና እንዲቆሙ እያለ ያብራራል። በዋናነት እየተናገረ ያለው ከአጋንንት ጋር ተነጋግሮ ወደታችን ውረድ። ከአጋንንት ብቻ አይደለም በእንትን ተቆራርጦ ሁሉ የተነሳው እንትን አለ ቡርዝል ሊሆንበት ተቆራርጦ ምን ብሎ ተነሳ የሚለውን ፓርት ወደታች ውረድ። ገና ጉድታ ያለ አውረድ ወደታች ያነበብራት ያንብበት አቃለ እኔ ምንድነው የምታሳየን? ይኸውልህ የምታሳየን ተስፋዬ ተረጋጋ። እንዲህ ያማል አይደል? የእናንተ ገድል ተረጋጋ። የእናንተ ገድል ሲነሳ ያማላት ቁጭ ብለህ ስትሳደብ ትውል ነበረ።
ቀጥል አንድ የሚውታ አድርጉለት ፕሊዝ። ገድል የለም ማለት ገድል እያሳየን ሚውት አድርግና ተራ ይደርሳል። ከብሩክ ገድል የለም ብለዋል። ገድላቸውን እያሳየን ነው። እናንተ ደግሞ ገድላችሁን እያሳየን ነው። ይሄኛውን እያሳያችሁ ነው። አዎ በደንብ ስማ ኤርሚ። ገድል የለንም ነው ያሉት። ገድላቸውን ስናነብ እንዴት እንደሚያብዱ ተመልከቱ። ይሄ ኤርሚ በዋናነት ኮንፊርም አድርጋል የራሳቸው መጽሐፍ እንደሆነ አይደለ? ጥያቄ አይፈጠርብም ከዚህ በኋላ ገድል እንዳላቸው ኤርሚ የመጀመሪያ ቀን የሰማሁት ይሄን ነገር የሰውየው ታሪክ መሆኑን የተረዳው እንጂ ገድል እንደሆነ አልደረም የተረዳሁት። የኢትዮጵያ ሙሉ ወንጌል እኔም ቢግ ስክሪን ላይ አድርገኝና ገድል ማለት ዲፊኒሽኑን ላሳየን ና። አይ እኔ ገድል ተብሎ ሲነገር የሰማሁት ገድልና ይሄ ገድል ማለት የግልጽ ከወጣማ እኔ ጋር እንስማማ። ወደዛ ገድል ማለት ገድል ምን እንደሆነ መጀመሪያ መረዳት አለበት። ይቅርታ ገድል እንዲፈይል ገድልን አስረዳው መጀመሪያ፣ አለበለዚያ ገድል ላስረዳው። አንድ መጽሐፍ እስቲ 12 ገድል ምን ማለት እንደሆነ እንኳን ኤርሚያስ የቤቱ ርዕስ ምንድን ነው? እኔ እኮ እነሱ ብቻ ናቸው ቤቱን የሚያወሩበት ኤርሚያስ አይደለም። እኛ ምን ያወሩ ግን በስርዓት አይወራም። ሚውት እኛ ከአንተ ጋር እኮ በክርስቶስ ዙሪያ ይልህ ከአንተ ጋር ትልቅ ጥያቄ አለብን። ወንደሰን አንተ ስላሴን አታምንም። አዳም ከላየተጻፈውን አንብቦ በለው ከኋላ ለኤርሚሱ አንዴ ይነበብ። ግን እስካሁን ሲነበብ ቁጭ ብዬ የሰማን እኮ ነው። እነሱ ብቻ ናቸው የሚያወሩት ኤርሚ። ነገራችን ላይ ገድል ሲባል ማለት ነው የሚያወሩት እነሱ ናቸው አይደል? መሀል እንዳይገቡ ከሁሉም ነፃ ነኝ። እሺ ይኸው እነሱ ሚውት አድርጉት። ገድል ዲፋይን እናድርግልን። እኔ አንዴ ብቻ የምናገር ሚውት አድርጉት። ልንሰማማ አልቻለም። አንድ ላይ እያወራ ነው። ሚውት አድርጉትና ይኸውላችሁ አሁን ገድል ርዕሱ ሌላ ነው የነበረ። ገድል ስለ ገድል የዘላለም ሕይወት ይሰጣሉ ተብሎ የጠየቅነው ጥያቄ ሌላ ነው። ስለዚህ አሁን ሰሙ ለምንድን ነው የኦርቶዶክስን ብቻ ገድል ምትጠይቅ? የፕሮቴስታንትን ገድል ጠይቅ ነው። ኦኬ እኔ ፕሮቴስታንት ገድል እንዳላቸው እኔ አላውቅም ነው ላሳይ ብሎ ከፈተ። አሁን እሱን ዲፋይን አድርጉት ነው። ለዛን ያስገቧቸው ፕሮቴስታንቶች ነው። በቃ እኔ ዲፋይን ላር ይሄን ዲፋይን ላር ገድል የሚለውን ታውቃል። እሱ ሲጨርስ አይ እስካሁን ስንጨርስ ቁጭ ብለን እየጠበቅን እንዴ? ይኸው እየጨረስን ነው። እናንተ ራሳችሁ እያስቆማችሁን ነው። ተው እና እንደዚህ ያማል እንደ ጴንጤ ገድል ሲነሳ ገና ስለ ፖርቴል ጋር ሁሉ ገድላችሁን እናመጣለን። ስለ ሉተርፈስ አጋንንት ያወጣል ይፈውሳል የምትሉትን እናውጣል። በእናትህ ወንደሰን አንዴ ብቻ ሰሙ ሐሳባቸው አንዴ ወንደሰን እያያቸው ነው እያረክ ያለው አንዴ ፕሊስ ሙት አድርጉ። እነሱ ብቻ ናቸው የሚያወሩት። እንውጣለን ወይ ጃለቻው እስካሁን እነሱ ናቸው የሚያወሩት። ልክ ነህ እንደ አንተ ትልቅ ሰው ነኝ እኮ እኔ። ያ ነው መደረግ ያለበት እኮ ያምርብናል። ለዘመናት ቆይ ምህረታብ አንድ መጽሐፉን አስነብባቸው ከላይ አስነብባቸው መጽሐፉን ከላይ መግቢያው ላይ አሁን እንደገና ገድል ምንድነው ማለት አብራሩ። አሁን ርዕስ ላይ እንመለስ። እሺ አሁን ከገድሉ ማለት ነው የሚለውን ወንድማችን ሰሙ አስረዳው። ገድል ማለት ምን ማለት ነው? ኤርሚ በነገራችን ላይ ጥያቄ ስለጠየቀ ኤርሚ ለራሱ ሰሙዬ አንድ ጊዜ ሰሙዬ ገድልን ካስረዳው በኋላ ሰው እያስወጣውኝ ነው። ሰው እያስወጣው ነው። አትጩ። አሁንም ሚውት አድርጉልን ፕሊዝ። አንድ ላይ ያወራችን ነው። ሰሙንም ታስረዳና ዛማን የለም ታስረዳና አጭሩን። አይ እንትን ይቀጥላል። ገድል ማለት ምን ማለት ነው የሚለውን ነገር የህይወት ታሪክ ነው እያልከን ስለሆነ ነው። ገድል ማለት አይደለም ያነበብከው የህይወት ታሪክ ነው። ይሄ ውሸት ምናምን ነገር ሳይሆን በአቅ ስታወራው የህይወት ታሪክ ነው። ገድል ማለት ኤርሚያስ ለመስማት ሞክር። ገድል ማለት የቅዱሳን የህይወት ታሪክ ነው። እሺ የራሱ እኮ ነው ያልከው እኮ ነው። ሌላ ነገር እኮ አይደለም። የህይወት ታሪክ እኮ ነው። በቃ ገድል ማለት የቅዱሳን የህይወት ታሪክ ነው። ገድል የህይወት ታሪክ ነው ብላችሁናል አይደል? ያነበባችሁትን የህይወት ታሪክ ነው ያላችሁትን ገድል ሰምተናል አይደል? የቅዱሳን ወዳጁ ታራሰጠዋለሁ እሱ ደግሞ ይናገራል። ይሁት አድርጉት። ይቅርታ እና አንድ ጊዜ ምህረታብ አንድ ጊዜ እንትን አትበለና እነሱም ለመረበሽ እንዲያመቻቸው ገድል ማለት ይኸውላችሁ ይኸው ገድላት ይሄን የምናሳያችሁ ይሄን መጽሐፍ ነው።
የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ይኸው መጽሐፍ አዋልድ መጽሐፍ ከስምንቱ የአዋልድ መጽሐፍ አንዱ ገድል ይባላል። ይኸው እሺ ዲያቆን ዶክተር ያረጋል አበጋዝና ቀሲስ ስንታየው አባተ ይኸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ በማህበረ ቅዱሳን ትምህርት ክፍል 1995 እነዚህ የሚጮት ከመፈጠራቸው በፊት የታተመ መጽሐፍ ነው። እንመጣለን። ይኸው አዋልድ መጽሐፍ የሚባሉት ከአዋልድ መጽሐፍ አንዱ ገድል እንደሆነ እንንገራችሁ። ያው ከዚህ ቀደም በደንብ አድርገን ትምህርት ሰተናቸው ስለላክናቸው ይኸው አዋልድ መጽሐፍ የሚባሉት አከፋፈላቸው 8 ነው። ቆይ ይኸው እሺ መጽሐፈ ሊቃውንት፣ መጽሐፈ መነኮሳት። ምትሰማኝ ሰዓት እየሄደብኝ ነው። ከኔ ጋር ሌሊት ነው። መጮህ አልችልም። ከዚህ በኋላ ሚውት አድርጌን ትክ ስለምል አጭር ጥያቄን አጭር መልስ። ይሄ ክሊር የሆነ ነገር እንዲሆን ነው የምፈልገው። ሰማኝ መጽሐፍን ጠይቀ ይሄንን ጨርስና ኤርሚያስ ሌላ ጥያቄ ለምን ተረዳን እኮ አሁን እኮ ገድል ተረዳን። አሁን እኮ ሰሙ አንድ ሰው ብቻ ካወራ ሌላ ሰው ስለ አንድ ሰው አይደለም። ልክ ልናወራ ስንል ሁለት ቃል ስንናገር ምላሳችን ላይ ትቆማለህ። ሁለት ቃል ስንናገር ምላሳችን ላይ ትቆማለህ። እስኪ አሁን እንኳን ይሄን እንጨርስ። እድል ሰተኝ እኮ እያወራ አሁን የምታብራራው ነገር አንድ ጥያቄ ተጠይቀ 32 ነው የምታወራው። እንዴት አድርጌ ነው መስማት ያለብኝ? እኛ ስለ 32 አይደለም መጽሐፍ አሳየናል። አሳየን ገድል የምንለው ከአዋልድ መጽሐፍ አንዱ ነው አለ ከስምንቱ ሰውየውን የህይወት ታሪክ ነው የሚናገር እኮ ነው ያልኩኝ። እባክህ እኔ እሱን እንድንመልስልህ እድል ትሰጠናለህ። አንተ እኮ ከነሱ የባስ እነሱ ፕሮ ዲፌንድ ከሚያደርጉት እየባስክብን ነው። ስለዚህ ታስወራቸዋለህ። እነሱ ዲፌንድ ሊያደርጉ እኮ ይቅርታ፣ እኛ መች አስወርተውን አውራ ብለህ ፈቅደህ መች ታስወራለህ ትላለህ እንዴ? ሳላውራ በእናትህ ፖለቲካ ተሳብረ። ስለዚህ ሁለት ደቂቃ አስቀምጥልኝና እንጨርስላችሁ። ደቂቃ አስቀምጥልን። እንዲህ ፖለቲካ አሰራብኝም እኔ ላይ ከዚህ በኋላ የእውነቴን ነው የምልህ። አራስ ያውራ ብለህ እጅ ሰጠህ 10 ሰከንድ ሳላውራ ሌላ ጥያቄ ይጠይቃል። ጌታ ኮሜንት እዚህ ጋር እሱን እያነበብኩ ነው። ሼም የሚይዝ አይደለ? በጣም ሼም የሚይዝ በጣም ኮሜንት እያነበበ ነው እያወራለው። ጌታ ኮሜንት እያነበብኩ አይደለም። ሲጀምር አንተም ዲፌንድ የምታደርገው የጴንጤ ጉድ እንዳይወጣ ፖለቲካ መስራት ይችሉበታል። ይሄ ያደጉበት ስለሆነ እኛ ደግሞ እንደዛ አይነት ባህሪ የለንም። በነገራችን ኦርቶዶክስ መድኃኒዓለም ምስክሬ ነው። ከዚህ በኋላ አስወጣችኋለሁ ከተጫወቹ መድኃኒዓለም ምስክሬ ነው። አስወጣለሁ። ሰሙ በተለይ አሁን ማታዳምጠኝ ከሆነ ዝም ብለህ በመጮህ ሳይሆን ትወጣለህ። በቃ ለምን ነው የምትቆይ? እድል ሰጥተኸኛል ነበር። ለምን ነው ያስቆምከኝ? ለምን ነው ያስቆምከኝ? እድል ሰጥተኸኛል። አሁን የምታብራራው ነገርና እኛ እዚህ ጥያቄ የቀረበው ጥያቄ ሌላ ነው። ምንድነው የምትላለው? አሳየኝ መጽሐፉን ብለህ አንተ አይደለ እንዴ አሁን ያሳየውክ? ለምንድን ነው እዚህ ትዊስት የምታደርገው? ለምን ፖለቲካ ሰራብኛል? ይሄ ሰው ያውን ፖለቲካ አትበል። የምን ፖለቲካ ነው? አንተ አይደለ ይሄን መጽሐፍ አሳየኝ አልከው? ይሄ መጽሐፍ ስታነበው ማለት ነው አሁን ገድል የተባለውን ነገር ስለ ገድል ልታብራራልኝ እኮ ነው አይደለ እንዴ? እና ስለምንድን ነው አብራራልና? እሱን ጠይቀን እኮ ነው እየመለስንልህ ያለ ነው። ስለ ፕሮቴስታንት ገድል ልታብራራ መሰለኝ እድል ተሰጠው። ይቅርታ የለ ገድል ምንድን ነው ብለህ ጠይቀህ ኖ ስለ ገድል ማብራራት ልገባ ስለ መጽሐፉን አሳየን። ስለ ክርስትና የተጋደለውን ተጋድሎ የሚናገር ነገር ነው ገድል። የዘላለም ሕይወት ግን ይሰጣል የሚል ገድል አለ ወይ ነው ጥያቄ። ይቅርታ የለ አሁን የለ ምንድን ነው ኮሜንት በውስጥ መስመር ቴክስት እየጻፉልኝ ነው የምታወራው? ምን እያወራ ነው? ድራማ እየሰራብን ነው? ሚውት አድርግልኝና እያወራ ያለው ገብቷል። በነገራችን ላይ ኤርሚያስ አፈር ድሜ ግጦ እንደሚወጣ ስለመጣት ዲፌንድ እያረክለት ነው። ችግር የለም። ደቂቃ ስጠኝ፣ 2 ደቂቃ ገድል ብለህ የጠየቀው 2 ደቂቃ አስቀምጠህ ኢንተራፕት ሳታረግኝ ነው። 2 ደቂቃ አስቀምጠህ እኔ 2 ደቂቃ አይደለም ሰሙ ስለማይጨርስ ስለማቅ 3 ደቂቃ ይኸው ጀምር እንዳገባ። ቴንክ ዩ በጣም በነገራችን ላይ ይሄን መጽሐፍ ነው አሳየኛለሁ። ብዙ ጊዜ መጽሐፈ ሊቃውንትን እያያዙ ገድል ይላሉ። በደንብ ይዩት። መጽሐፈ መነኮሳትን እያያዙ የሥርዓት መጽሐፍ የግና ፍትሐ ነገሥትን ይዘው ገድል እያሉ ነው የሚጮሁት። የጸሎት መጽሐፍ፣ የዜማ መጽሐፍ፣ ድርሳናት፣ ገድላት ይኸውላችሁ 7ኛ ደረጃ ላይ ነው። ይኸው ገድላት የሚባሉት ድርሳናት፣ ገድላት፣ የዜማ መጽሐፍ፣ የጸሎት መጽሐፍ ይኸው መጨረሻ ላይ የቁጥር መጽሐፍት 12 ፔጅ 12 ላይ ነው። ይኸው ገድላት ይሁት የእግዚአብሔር ወዳጆች የማን የእግዚአብሔር ወዳጆች የሆኑ ቅዱሳን፣ ጻድቃን፣ ሰማዕታት፣ ሊቃውንተ ቤተ ክርስቲያን ስለ እግዚአብሔር አምልኮ ስለ ሕጉ ፍቃዱ መጠበቅ ብለው ከአላውያን
ነገስታት ከቢጸ ሐሳውያን ከዚህ ዓለም ገዢ ከዲያብሎስና ከሥጋ ፈቃድ ጋር የፈጸሙትን ተጋድሎ የሚናገሩ መጽሐፍት ናቸው። በደንብ ምን ገድላት የቅዱሳንን ገድል መጽሐፍ ቅዱሳዊ መሰረት ያለው ነው። ይሄም ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 23 እስከ 27 ቅዱስ ጳውሎስ ለዕብራውያን ክርስቲያኖች በጻፈው መልእክቱ ምዕራፍ 11 ይሄ ሁሉ ስለ ገድል ነው የሚያወራው። እንደውም ከሐዋርያት ከእናንተ ይልቅ እኔ ይበልጣል። ጥያቄ ጠይቀህ በእናትህ ተነስተህ አትሂድ። እየሰማሁ ነው። ሳይሉ ኤርፎን አድርጌ እየሰማሁ ነው። ይሄን ቃል አስቀምጦ እጄ ደረቀ፣ ወጡ እጄ ላይ ደረቀ። ታይዋለህ ያጠብኩ ሰማለሁ። ኤርፎን አድርጌያለሁ። እንዴ አንተ ምን ወጨረስ? ሁለተኛ ቆሮንቶስ ምዕራፍ 11 ከቁጥር 23 እስከ 27 በድካም ከእናንተ ይልቅ እኔ ደከምሁ እያለ ስለ ተጋድሎ ቅዱስ ጳውሎስ የጻፈው ነው። ሁለተኛ ቆሮንቶስ ምዕራፍ 11 ከ23 ጀምሮ አንብቡት። ዕብራውያን 11 ምዕራፍ 11 ከ32 እስከ 40 ያለው። ከዚህም በተጨማሪ የሐዋርያት ሥራ ስለ ሐዋርያት ሕይወት የሚዘረዝር ነው። ሌላኛው ቀለል ስናደርግላችሁ የመነኮሳትን ታሪክ የጻፈው የኒቅያው ፊት አውራሪ የነበረው ቅዱስ ዮሐንስ አፈወርቅ ቅዱስ አትናቴዎስ ደ ላይፍ ኦፍ ሴንት አንቶኒ የሚል የቅዱስ እንጦንስን ገድል እንደጻፈ እናውቃለን። ሁሉም ክርስቲያን ያውቃል። ሁሉም ይስማማበት። ደ ላይፍ ኦፍ ሴንት አንቶኒ ገድል ማለት አንተ እንደምትለው ሳይሆን የቅዱሳን ሕይወት ማለት ነው። ማለትም የሕይወታቸው ታሪክ ገድል ማለት ይሄ ነው። በታሪካቸው ውስጥ እግዚአብሔርን እንዴት እንደመሰሉና እንዴት እግዚአብሔርን ወደ መምሰል እንዳደጉ የሚተርክ መጽሐፍ ነው። ይሄ ነው። መልእክትን ብለናል፣ ጨርሰናል። ዳማኑኤልን ከፍ አድርጉት። ኦኬ ጨርሰሃል፣ ሰምቻለሁ። ኦኬ አሁን ስለ ገድል ቅድም የሰማነው አለ። አሁን እንትና ማኑ ስሙ ብሩክ ያለ ወደ ዋናው ርዕስ እንገባለን። ኖ አንድ ነገር ልናገር ነው። አፍታሙ ብቻ ነው የምጠይቀው ነው። ማብራሪያ ውስጥ አልገባም። ኤርሚ ጥያቄ አላልከንም? አንድ ጊዜ ኤርሚ አንድ ጥያቄ ብቻ አሁን ገድል ላላቸው አምናሃል አላመንክም የሚለው አማኑኤል ሚያሉ አንዲ ከማልኩ አስወጣሉ። ሰሙ አብራርቶ ጨርሷል። ረጅም ሰዓት ተቀምጧል። ልጁ ብሩክ ነው የሚያወራው። ብሩክ ካወራ በኋላ ደግሞ እንትና መረታብ ተመለስ። ዲኞክ ስላሰፋው ባንዳሮ እኮ ታሪክ አላምንም አለ። የሚያምን ሰው አስገባልን እንጂ አላምንም አለ። ወንጌል እሱ አላምንም አለ። አንተ ቆየኛ አላምንም አለ። ስለዚህ ምን እንደሰለምን የምናወራው ከሱ ጋር አለ አላምንም አለ። ግን አንተ ደግሞ ይሄው ብለህ ሰሙም ይታርጉ እንጂ አላምንም አለ አይደለ ሲል ሰምተናል። ኦኬ ከዛ በኋላ ደግሞ አንተ ገድሉ ላሳይ ብለህ ደግሞ ያለውን ነገር አብራርታ አነበባችሁ ሰማን። ኦኬ አሁን ማን ነው የሚናገር? ብሩክ ነው። የብሩክ ጥያቄ ደግሞ ወደሱ ትመጣለህ፣ ትመልሳለህ። ከመለስ ካልመለስ ይቅርታ እኛ ምን ጠይቀን ነው? ቆይ አንብቡ ያለንን አነበብን እንጂ ምን አብራርተን ነው እንዴ? ምን አይነት ጥያቄ መቼ አንብበን ጨረስን? አንተ አረት እንዴ ገድል ምንድን ነው? ይሄ ላይፍ ነው። ገድል ምንድን ነው ያልከን አንተ አይደለ? ሚውት አድርገው፣ ሚውት አድርገው፣ እግዚአብሔር ስም ሚውት አድርገው። ሰሙ ቆይ አንዴ ምረታብ ቆይታ ለረጅም ሰዓት ከታች ከቅድም ጀምሬ ነበርኩኝ። ስለዚህ አሁን ፕሮቴስታንቶች ገድላላችሁ ወይ የላቸውም የሚለው ነገር ላይ ተነሳና ይሄ ሐሳብ መጣ አይደለ? ሐሳቡ መጣና መጽሐፉ ይውጣ ተባለ፣ ተወጣና ተነበበ። ገብቷል? በእነሱ ይሄ ሰው ትልቅ ቦታ ሐዋርያ ተብሎ ቦታ የሚሰጥ ትልቅ መምህር ነው። እንደ ቅዱስም አድርጎ ያዩታል። ስለዚህ አሁን በዚህ ተንተርሶ የእሳቸው ገድል ደግሞ ወጥቶ ተነበበ። ያው እርሳቸውም ከራሳቸው ማለት የተናገሩትን ምን እንደገጠማቸው እንደዚህ አይነት ነገሮች ደረጃ ላይ ያለ ቆም አይደል ይሄ ሐሳብ። ስለዚህ ስለሱ ታሪክ ወይ ስለሱ ገድል እያወራ ነው ይሄ መጽሐፍ ያለው። ስለዚህ ከዚህ በኋላ ጥያቄዎች አሉ ነው የሰሙ ጥያቄ ይጠይቃል፣ ይመልሳሉ። ማን ነው የሚመልሰው አናውቅም። ሊሆን ይችላል ሌሎች። ስለዚህ ደግሞ አንድ ነገር ላውራ ከዚህ በደንብ ካዳመጣችሁ እቺ ጨምርልህና እሺ፣ ከዛም በኋላ ምንድነው የሚሆነው መሰለ የለንም ካሉ እንግዲህ ያው ኦብቪየስሊ ምን እንደሚሉ ይጠበቃል፣ እናውቀዋለን። ከዚህ በኋላ ደግሞ የሉትራን ፈስ እንዴት አጋንንትን እንደሚያርቅ እንዴት ፈውስን እንደሚሰጥ ይሄንንም እንገልጣለን ከዚህ በኋላ ማለት ነው። ስለዚህ ዛሬ መግለጥ ከተቻለ ወደዚህ አሁን ጥያቄውን ይስመኝ። አሁን እዚህ ጋር አዳላ ለነሱ ነው እየሰጣቸው ያለ፣ ለነዚህኞች ነው እየሰጣ ያለ። የኔ የመጀመሪያው ጥያቄ ምንድነው ገድል ለዘላለም ሕይወት ይሰጣል አይሰጥም? ጥያቄ ለማን የጠየኩትኝ? ለሰሙ እንግዲህ ፈውስን ይሰጣል ከተባለ እድሜዬ ፈውስን ይሰጣል ከተባለ እንግዲህ የዘላለም ሕይወት ጥያቄ ነው። የዘላለም
ቆይ አንዴ ብሩክ እሱን ቅድም አብራርተንላል። እሱን አብራርተን ጨርሰናል ቅድም አይደል? ምንድን ነው አሁን እያላችሁ ያላችሁት? አሁን ሰማሁ አይደል? ልጁ ሊያወራ ነው፣ ተራው ነው። በተራው ያወራ። ረጅም ሰዓት ከቆየን ደጋግሞ ማውራት ይቅርታ፣ እኛ እኮ ጥያቄ አልጠየቅንም። መጽሐፉን ግለጡና አሳዩን አለ እንጂ ጥያቄውን እኮ ጭራሽ በሰውየው አላምንም ነው ያለው አይደለ? ስለዚህ የሚያምን ሰው አስገባ አይደለም። እኛ እኮ ቅድም ስንናገር ነበር የሚያምን ሰው አስገባና የሚያምን ሰውን እንጠይቅ እያልን ነበር። ከቅድም ደግሞ ጥያቄ እኮ ታዲያ ያቀረብክለት ለሱ ያቀረብክለት ጥያቄ እኮ ማለት ነው ወደ ኢትዮጵያ ወንጌልን ያስፋፋ ወይም ደግሞ ወደ ደቡብ ክልል ላይ ወንጌልን ያስፋፋ ወይም ትልቅ ሰው እሱ ነው ወይ ብለህ ጠየቀው አይደለም? አላውቅም እሱን አለ እኮ ተርሰን እኛ እኮ ጥያቄ እየጠየቅን ያለ ነው። አሁንም የሚያውቅ ሰው አስገባ። እኛ ከማያውቅ ሰው ጋር አንወያይም። ይሄ ልጅ በቅርብ አሁን በቃ እስካሁን ቁጭ ብሎ ሰምቷል። ስለዚህ ሚዩት አድርግ። ሰው ምንድን ነው የሰማው? እሱን እኮ ነው እየሰማ ነው ያለው። የእሱን ትእዛዝ እኮ እየተከተልን ነበር እስካሁን። ኤርሚ አሁን እሱ ነው የሚያወራ፣ እሱ ያወራሽ። ምንድን ነው ማውራት? እራሱ አንብቡ ብሎን እኮ ነው። አሳዩን፣ ገድል የለንም አሳዩን አለ። ገድል እንዳላቸው እነንቱ አሳዩን ብሎ አሳየነው። ሰሙ ያሱ ያወራ ልጁ ሰምተናል። ብዙውን ሰምቻለሁ እኔ። ልጁ የሚያወራ እንዳላቸው ኤርሚ አምናለን። ውጪ ምን አነበብን? ሚዩት ለምን አያረጉም? አሁን ኤርሚ ገድል እንዳላቸው አምናሃል። ምንድን ነው እኔ እያዘዝኩኝ እናንተ አናስወራ የምትሉ ለምንድን ነው? አንድ ጥያቄ እኮ ጠየቅኩ፣ ብዙ ነገር አልጠየቅኩም እኮ ኤርሚ። ታምናለህ ወይ ገድል እንዳላቸው? እቺን ብቻ መልስልኝ። ገድሉ የሚለው ምንድን ነው? የዘላለም ሕይወት ሰጣ ላይ ሰጥም በሚለው ዙሪያ ካወራችሁ እኮ በቃ ጨረሰ እኮ እሱ። ይቅርታ፣ እኛ እሱን አይደለም እያልን ያለ ነው። አሁንም የገባ ነው ከአንተ ጋር ባለው ቶፒክ ሳይሆን ከብሩክ ጋር ያለውን ቶፒክ አልቀበልም። ከጴንጤ ይግባ፣ ጴንጤ አስገባ። አላቃቸውም አላምንም አለ። አላምንም ካለ እነዚህ አባቶች ኢቭን አሳይተናል እያንዳንዱ ስቴትመንቱን እያንዳንዱ አሳይ፣ ሎጎ አሳይ እየተባለ ሎጎ አሳየው እራሱ ባለው መጣል። ስለዚህ ሎጎ አሳየ ማለት እራሱ አንብቡ ብሎ እኛ አንብቡ ስለተባልን ያነበው። ሲጀመር ገድል የለንም ብሎ አያውራ ሰሙ። ጥያቄያችን ይቀበላል። ጥያቄያችን ይቅርታ ጋር ኤርሚ ሰላም ብያለሁ። ወንድምነት ሌሎች እያወሩ ነው። ወንድምነት ዜዶ ፕሊስ ከዚህ ቤት ውጡ። ወንድሞቼ ከዚህ ቤት ውጡ። በእናቴን ሰው እያስወረደው ዜዶ እና ያሳምጽ ነው የሚመጣው። ራሱ ሰውየው እንደዚህ ነው። ውጡ ፕሊስ። ቴንክ ዩ ፕሊስ። የሰውን ክብር አትንካ። ለምን መጣ ታዲያ? ይሄው አንደኛው ገድል የሚጻፍለት ይሄ ሰውዬ ነው። ደላይፍ ኦፍ ቀለሜ ነገ ይቀጥላል። ዳውንሎድ እንደዚህ ነው የምናሳየው። የነሱ ገድል ሲነሳ እንዴት ነው አማኑኤል ይሄን ከታች ኮሜንት ያስቀምጣል። በጣም ይጎላል። ሰሙዬ እኛ በጣም ዛሬ እድል ይሰጣል። ልንሰዳደብ አይደለም የመጣው። ጌታ ይባርክ። እሺ ቆይ እስኪ አንዴ ሰሙ ዜድን እንስማው እንዴ ብራዘር። ኤርሚያስ ውጡ ባል ያማን ችግር የለውም። ዜድ ጋር እንኳን ስላልጀመረ ከመጀመሪያው አሁን ገብቶ ቁጭ ብሏልና፣ እሺ ስማኝ ዜዱ አንዴ እንትን ቆያ ታወራኛለህ። ለአንተ እድል እሰጥሃለሁ፣ ግን ምንም አይነት ሰው መውቀስ አይቻልም። ችግር የለውም። እኔ ይኸውልህ በመጀመሪያ ደረጃ ማያውቀውን ነገር ዝም ብሎ ነው የሚያወራው። አንደኛ። ሁለተኛ እኛ ገድል የለንም። ገድል ግን ምን ማለት እንደሆነ ከፈለክ ግን እድል የምትሰጠኝ ከሆነ ገድል ምን እንደሆነ ግን እነግርሃለሁ። ፈጽሞ ይሄ ሰውዬ እንደሚያወራውም አይደለም። ኦኬ። ወይም ደግሞ አንተ ገድል ምን እንደሆነ እንደውም እንደዚህ እናድርግ። ገድል ምንድን ነው የሚለውን ነገር በሙሉ ኢየሱስ ክርስቶስ መቶ ከንፈሩን ስሞታል። በእነሱ ትርክት ማለት ነው። እና ማንም ተገለጠለት ያልተባለ አንድም የለም። ለሁሉም ተገልጦላቸዋል የሚባለው እና ትክክል ነህ። ምንም ስተት አሁን ይሄንን አምጥተህ ታዲያ እርምዬ ይሄንን አምጥተህ አባባ ዋንዳሮ ወንጌል ሰበኩ ከአዲስ አበባ የሄዱ ሰዎች የሚታወቁ እኮ ናቸው። ደግሞ ኤርሚዬ በ1906 እየተባለ እኮ እየተነገረ ነው። በ1920 እየተባለ እየተነገረ ወደ ወላይታ ይዘው ሄደው እነዚህ ዶክተሮች ሄደው እኚህን ሰው አገኙ፣ ወንጌል ሰበኳቸው፣ እነሱ ደግሞ አጠመቋቸው። እኚህ ሰውዬ ደግሞ ጌታን ስለሚወድ አብረው ወጥተው ሄደው ወንጌል ሰሩ የሚል ከክርስቶስ ሰምራ ገድል ጋር እኩል ታደርጋለህ። እኔ አንዳንድ ጊዜ ኤርሚዬ ምን እንደሚመስለኝ ልንገርህ፣ በእውነት በጌታ ፊት ልንገርህ፣ ይሄ የነሰሙ ሀሳብ አይመስለኝም ኤርሚዬ። ምናልባት እግዚአብሔር እንደገና ይሄ ነገር እንዲቀጣጠል እየቀሰቀሰው ይመስለኛል። እንደገና እንዲነሳ እንደገና እንዲወጣ ገብቶሃል። ምናልባት እኔ እንደውም ተመልሼ ሁሉ ልገባ እኮ ሀሳብ ነበር። እኔ አንተን መጥቼ ናልልህ ማለት ነው። ቢረጋጋ
እንትን ቢል ና ልልህ ተመልሼ መጥቼ እዚህ ተመልሰናልኝ ኦፖርቹኒቲ እንጠቀም ልልህ። ምክንያቱም ለምን እንደሆነ ታውቃለህ? እኔ እንደ ኦፖርቹኒቲም እግዚአብሔር እየሰጠን ይመስለኛል ኤርሚ አንዳንድ ጊዜ እንጂ አሁን ይሄ ግን መደማመጥ ቢኖር ነበር። አየህ እንጂ እሱን እኮ ነው የምልህ። እሱን እኮ ነው ወይ አስወርደውና ወይ በደቂቃ ይሆንና ምናምን ብዬ ልለው ነበር፣ ግን አልቻልኩም፣ ሰለቸኝ፣ እኔም ስለደከመኝ በቃ ተው በቃ ብዬ ወረድኩኝ ነው መጣሁ እዚህ እንጂ ተመልሼ ገብቼ ነበር። የሚገርም ለማረጋጋት ብዬ ማለት ነው። ግን ኤርሚ እኔ አንድ ነገር ልንገርህ፣ በያው እግዚአብሔር ምስክር ፊት ነው ምስክሬ ነው። አንድ በጣም የሚገርመኝ ነገር አባባ ዋንዳሮን ከገድላት ጋር ሊያነሳ የፈለገ ሰው በአይምሮ ያለ ሰው አይመስለኝም። እኔ እግዚአብሔር ምናልባት በዚህ እንደገና አንዳንድ ነገሮች የሚገለጡ ነገር እንዲገለጡ እግዚአብሔር እድል እየሰጠ ነው ብዬ ነው ማምነው። ይሄ የሰው አይምሮም አይመስለኝም። ምክንያቱም እኔ እነሱ ራሳቸው ይሄንን አባባ ዋንዳሮን ይዘው መጥተው የእነሱ ገድል እንዲነካ የሚፈልጉ አይመስለኝም ኤርሚዬ። ስለዚህ አንዳንድ ጊዜ አንዳንድ ነገሮቻችንን እንደ ጉድ ኦፖርቹኒቲ ብንጠቀምባቸው መልካም ነው ብዬ ነው ማስበው። አሁን እናንተ ቀጥሉ። ጌታ ኢየሱስ ዘመናችሁን ይባርክ። በጣም አሪፍ እድል ይመስለኛል ኤርሚዬ። ይቀጠል፣ እንደውም ይነሳ። አባባ ዋንዳሮ መጽሐፉን የሚያውቁ ሰዎች፣ መጽሐፉን ታሪኩን በደንብ የሚያነቡ ሰዎች ወይም ደግሞ አንተም ካለ መጽሐፉ ይውጣ። እነሱ ሊያደርጉት የፈለጉት ጉግል ላይ ነው ያነበብኩት አባባ ዋንዳሮን ምን እኮ 20 ፔጅ 30 ፔጅ እኮ ነች ኤርሚ። እኔ ራሴ አንብቤያታለሁ፣ ረስቻት ነው እንጂ እኮ በጣም እኮ ኢዚ ነች እኮ። ልክ ነው። የመጀመሪያ ሚሽነሪዎች ሲመጡ ወንጌል በወላይታ ውስጥ እንዲገባ ስለሳቸው እና ስለነ አባባ ማናቸው ጎሌ ናቸው እንደነ የቃለ ሕይወቱ ደግሞ አባባ ኬዳሞ አንድ 4-5 ሰዎች ናቸው። አባባ ኪዳሞን የመሰሉ ምናምን እንደነሱ አይነቶቹን አንብቤያለሁ። ምክንያቱም ደቡብ ነው አብዛኛው። ይሄ ደቡብ ነው። ደቡብ ክልል ሸዋን አይመለከትም። ልክ ነው። በሙሉ በወንጌላውያን አማኞች ታሪክ ውስጥ እኮ አብዛኛውን ፋና ወግ የሚባሉ አባቶች ያሉት ደቡብ ላይ ነው እና ምዕራብ ኢትዮጵያ ውስጥ ነው። ምዕራብ ኢትዮጵያና ደቡብ ላይ ነው ያሉት። በአብዛኛው ደቡብ ነው ያለው እና የእነኝህን ታሪክ አንብቤያለሁ። ስለና አባባ ጎሌ ነው እና አባባ ኬዳሞ እና አባባ ዋንዳሮም ማለት ነው። እኛ ታሪክ እንጂ ገድል የለንም ኤርሚዬ። በአጭር ቃል እኛ የለም ታሪክ እንጂ ገድል የለንም። እኛ ገድል የሚባል ነገር በኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ውስጥ ገድል የሚባል ነገር የለም። ገድል ስራ ከሆነ ስራ በቃ መስራት ወንጌል መስራት ከሆነ እሱን እንቀበላል። የሐዋርያቱ አይነት ሐዋርያት ስራ ገድል ነው ይላሉ እነሱ አይደለ? የሐዋርያት ስራ አይነቱ አለን እኛ ማለት እንደሱም ያለ እንደው በጣም የተጋነነ ሳይሆን ኢየሱስን መመስከር በቃ መመስከር ኢየሱስን ለሰው መመስከር ማውራት። ይኸው ስለተመሰከረም ነው 30-40 ሚሊዮን የደረሰው የኢትዮጵያ ወንጌላውያን አማኞች ህብረት አባላት ማለት ነው። ከዚህ ውጭ ግን ሰንበዲ ተገለጠልኝ ብሎ የሚቃዥበት ሰንበዲ በጠላ እና በጉሽ እንትን ጠዋት ተቀምጦ አይኑ ቦዞ እንደፈለገ ተነስቶ የሚጽፈው አይነት እኛ እንደዚህ ቅጥ ያጣ ጽሁፍ እኛ ቤት የለም። እንደዚህ አይነት ጽሁፍ ቢመጣ ይኸው እኔም ኤርሚም ኤቭሪባዲ የወንጌል አማኝ ነኝ የሚል የመጀመሪያ ያንን ወስደን በእሳት እያቃጠል እየቀደድ ምንጥል እኛ ነን። እንደዚህ አይነት ቀልድ እዚህ ቤት አይሰራም። ጌታ ኢየሱስ ይባርክ። ወንድምነት ተባረኩልኝ። ብሩኪሻ ሁላችሁም ሰውልዬ ትንሽ እኔ ደከመኝ። ኦልሞስት ቱት ወይን የሆነ እዚህ ለሊት 3 ሰዓት እንኳን ልተኛ ወደ ስራ ለመሄድ መደማመጥ ቢኖር እኛ የትኛውን ቤት ላይ ቢከፈት ችግር የለብኝም። የመጣሁትም ቅድም እንዳልከው መደማመጥ ቢኖርበት ኖሮ እድሉን ተጠቅመን አይቀጡ ቅጣት ነበር የምንቀጣቸው በራሳቸው መጽሐፍ። ግን መደማመጥ ደግሞ ሰውም ስለነበረ ኦልሬዲ የተበወዘ ሰው ነበረ። ገባ አንድ 500 መደማመጥ ብሩኬ እኮ አሳዘነኝ እኮ እድል አልሰጣሉት በኢየሱስ እያየው ነበር። በተለይ ደግሞ ሰሙ የሚባል ሰው ምን አይነት መንፈስ እንደሆነ ያለበት ጌታ ሆይ ዋው። ባለፈው ከዚህ በፊት የነገርኳቸው አንድ መልእክት ወገኖች፣ ያቺ የጥቁር ድመቷ ደም ባይዞ የሱ ሰው ነው ይሄ ሰው እና ከጥልቅ ጉድጓድ ውስጥ ነው 2 ቀንድ ያለው አውሬ ነው ወጥቶ አጠገቡ ቆሞ ያየሁትን ቃል ኪዳን ያደረገው በጥቁር ድመት ደም ነው እና በመልእክቱን ያኔ ነግሬያቸዋለሁ በጨረፍታ። እሱ ሰው ነው፣ ይሄ ሰው ነው። ለዚህ ነው እንደዚህ በቃ እላው ላይ በቃ እኔ እንደዚህ ሰው እንደዚህ አይነት ቀንድን ያብቅሎ አይቻላቅም።
እነዚህ የኢሉሚናቲ አይነት ነገር የሚመስሉ ምናምን ነገር ቀንድ አድርገው ምናምን ነገር የሚሄዱ አይነት እንደዚህ አይነት የሰው ርዝመት ቁመት በሰው አካል ነው አጋንንት ከጥልቅ ጥልቅ 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 ጉድጓድ ውስጥ ነው የወጣው እና ለዚህ ነው የሚንቀዠቀዣው ማለት ነው። እና እኔ ከሱም ጋር ምንም ጊዜ አግኝታችሁም ልታወሩም አትችሉም። አያሶራም ማለት ነው። እና ከዚህ መልዕክቱን የነገርኳችሁ ያ ሰው እሱ ነው። አዎ አማኑኤል ቤተክርስቲያን ሄዶ ተጸልዮለት አጋንንት ወጥቶ ነበር። በጣም የሚገርማችሁ ሪከርድ እንኳን ሳያረጉት እንዴት እንደ በራሱ ሞባይል ነው ሪከርድ ያስደረገው። ጓደኛው የህይወት ብርሃን ቤተክርስቲያን አባል ነበር። በሱ ሞባይል ቀዳይ ብሎ እና ቪዲዮን አልያዙትም፣ ግን የአዋሳ አማኑኤል ቤተክርስቲያን አገልጋዮች ሙሉ በሙሉ ይመሰክራሉ። ከላይ ከፓስተር ከጌትነት ጀምሮ ማለት ነው። አውርቻቸዋለሁ። ሁለቱንም ፓስተሮች አውርተናቸዋል። እና አጋንንት ወጥቶለት ነበር። ተመልሶ ወዲያው ነው እንትን ያለበት እና በዚያን ጊዜ ነው እኔ እግዚአብሔር ያሳየኝ። እግዚአብሔር ጻድቅ ነው አልኳችሁ። እና ይሄ በጥቁር ድመት ደም ነው ቃል ኪዳን ያደረገው። እና ይጩህ ተዉት፣ ግን እኛ ስራውን እንሰራለን። እሱ ባለበት ቤት ገብተው ጭቅጭቅም ራሱ አያስፈልግም ወይ? እሱን አስወርዶ ሌሎቹ በስርዓት የሚያወሩ ከሆነ ማውራት ይቻላል። ሌሎቹ ቢያንስ ከሱ የተሻለ ያደምጣሉ። ደቂቃም ያ ልጁም ቤቱን መምራት አይችልም፣ አውቆ ነው። እኔ እዛም ቤት ከዚህ በኋላ ብዙ እንደው ባትሄዱ ነው ብዬ የምለው። ምክንያቱም ቤቱን በስርዓት አይመራውም፣ አውቆ ነው የሚፈልገው፣ አውቆ ነው። እና ይሄን ነው ብዬ የምለው። ተባረኩ። ብርኬ ቤቱን ምራው። ቴንኪው እነሱ ተባረኩልኝ። ዜድ ሳትወጣ ጌታ ኢየሱስ ብርክ ያርጋችሁ። ወንድማችሁን ሰምታችሁ ስለወጣችሁ ኤርሚዬ አንተ ተናገረ ከወጣህ በኋላ እነሱ እሱን ሰምተው የሚወጡ አልመሰለኝም ነበር እያለ ከእነሱ ጋር በጣም በቃ የሆነ ሙድ ይዞ ሲሳሳቅ ነበር። እና ይሄ ሰው ግን ብታምኑም ባታምኑም ከጀርባው አንድ የሆነ ተልኮ አለው። ዝም ብሎ ብቻውን አይመስለኝም። እኔ እንደዚህ የሚሆነው እየከፈተ ወይ ትምህርት ተማርኩ አይል አወቅኩ አይል ሁሌ ጠያቂ ነው። ሁሉ ቤት እየሮጠ ይገባል። ራሱ ቤት ሲከፍት አያስከብርም። ሰሙን ይጠራዋል ጫጫታ እንዲኖር። ሰሙ ያው ፍርሃት ስላለበት ጉዱም እንዳይወጣ ነው። እሱ ያው በስድብና በጩኸት እንዲበጠብጥ ነው የእሱ እንትን። ያ ኪንግ የሚባለው ልጅ አይታችሁት ከሆነ ኪንግ የሚባለው ልጅ ሰሙ። ይሄ ደግሞ አሁን ኤርሚያስ ተጨምሯል። አንድ አይነት ተልእኮ ነው ያላቸው። በቃ ጴንጤዎች ምንም ነገር እንዳይሰብኩ እየገቡ አፋፋቸውን ማለት እንዳይናገሩ ማድረግ። ስለዚህ ሰሞኑን ደግሞ ታውቃላችሁ ጉዳቸው በስላሴ ስለተዝረከረከ ሙሉ ወንጌልን እንከን እየፈለጉ ሰሞኑን ሲከሷት ነበረ። የሆነ የቆየ ፋይል አውጥተው እና ይሄንን ጉዳቸውን ለመሸፈን እየተሯሯጡ ነው። ግን በዚህ አይሆንም። እኛ በመንፈስ ቅዱስ እርዳታ ነው እኛ ሁሉ ነገር የሚሆንልን የሚሳካልን። አሁንም እየተዋጋቸው ነው። ቅድም ዜድ ሲል ነበረ ይሄ እግዚአብሔር ጣት ይመስለኛል ሲል ነበረ። እኔም እንደዛ ነው የምለው። እና እግዚአብሔር ይባርካችሁ። ግን ብሩኬ እንደዚህ አይነት ቦታ እኔ የሚመችህ አይመስለኝም። አንተ ከባህሪ ሳየው ምንም ሊያናግሩህ አልቻሉም። ስልክህን አፍነው ይዘውታል። ተራ ሲደርስ ሰሙ ዝም ቢል አንዱ ይገባል። ሊያናግሩህ አልቻሉም ነበረ። ግን እግዚአብሔር ይባርካችሁ። ግን ጌታ የረዳን ነው የረዳችሁ ነው። በጣም ነው ደስ የሚለው። ኤርሚዬ እግዚአብሔር ይባርክህ ስለከፈትክ ወንድሞችን ከዛ ስላስወጣቸው እኔ ደስ ነው ያለኝ። ጉዳቸው ስለሚወጣ መደማመጥ ስለሌለ እንጂ የራሴ ልገባ ነበርኩ። ዜድ ከመግባቱ በፊት ልገባ ነበር። ዜድም ቢመጣ እኛ ሶስታችን ሆነን ብሩኬ፣ ዜድ እኔ ሆነን እነሱም እንደዚህ ሶስት ተረጋግቶ የሚያወራ ሰው ቢኖር ርዕሱን የተደረገበት ጉዳይ ላይ ቢወራ በጣም ነው የምፈልገው። ምክንያቱም የኦርቶዶክስ ነገረ ድነት ትምህርቷ 80% የሚቀዳው ከገድላት ድርሳናት እንጂ ከመጽሐፍ ቅዱስ አይደለም። በእኔ ግምት ማለት ነው 80% የሚቀዳው ከገድላት ድርሳናት ነው፣ ኖት ከመጽሐፍ ቅዱስ። የመጽሐፍ ቅዱስንማ አያምኑትም። ተጠምቀውም አይድኑ፣ ቆርበውም አይድኑ፣ ፍታት ብለውም አይድኑ፣ ምንም ብለው አይድኑ። ያው ሊቀ ሊቃውንቱ የተባሉት በሙሉ ብንሞት የሚጠብቀን ሲኦል ነው አይደል እያሉ ብለው የሚሉት አይድኑ። እና የኦርቶዶክስ 20% መጽሐፍ ቅዱስ ላይ ያለ ትምህርት ካሌለ በስተቀር 20%ም ይኸው ጥምቀቱ፣ ቁርባኑ የሚበላውና የሚጠጣው ላይ ነው እነሱ ትኩረት የሚያደርጉት፣ ኖት ጌታ ላይ።
በጌታ በኢየሱስ ክርስቶስ በማመን ላይ አይደለም። በየቅዳሴው መካከል ዘያምን በወልድ በሕይወት ዘላለም ብለው ይላሉ እንጂ ከዮሐንስ መልእክት ላይ የተወሰደ በልጁ የሚያምን የዘላለም ሕይወት አለው ልጁ ያለው ሕይወት አለው ብሎ የሚለውን እሱን ይላሉ እንጂ ማንም ኢየሱስን ስላመነ የዘላለም ሕይወት አለው ተብሎ በኢትዮጵያ ኦርቶዶክስ ታሪክሳን አይታመንም። ውሸት እኮ ነው ወንድሞች እናቶቼ። ቃሉ እውነት ነው። እነሱ ግን በዜማም ብለው ቢሉት በስብከትም ብለው ቢሉት ማንም ሰው ኢየሱስ ክርስቶስን ስላመንኩ መንግስተ ሰማያት እገባለሁ ብሎ ማንም ሰው አያምንም። ማንም ሰው አይልም። ካልክም ድፍረት ነው። እንዴት አይነት ግድም አደግነት ነው ብሎ የሚሉ እና 80% ትምህርታቸው መቃብር የሚበላ የሚጠጣ በቅዱሳኑ ስም በጻድቃኑ ስም ዝክራቸውን የዘከረ ጸበል ጸሪቃቸውን ያወጣ በቃ እንደዚህ መጽሐፍ በስማቸው የጻፈ ያጻፈ የደጎሰ ያስደጎሰ በመጽሐፍ ቅዱስ አምነህ እኮ አንድ ሰው እንኳን ይድንልሃል እኮ አይባልም በኦርቶዶክስ። ገድልን ግን አንድን ገድልን ግን አምነህ 50 ትውልድህን እምርልሃለሁ ብሎ ይላል። 50 ትውልድ ገድለ መጥምቀ ዮሐንስ ማለት ነው። ገድለ መጥምቀ ዮሐንስ የዘካርያስ ልጅ መጥምቁ ዮሐንስ ማለት ነው። 50 ትውልድ ድረስ ይማርልሃል ብሎ የሚል ትምህርት እኮ ነው ያላቸው። አንተ ስላመንክ 50 ትውልድ ከአንተ በኋላ ያለ ምን ብለህ እንደዚህ አባት አያት ቅድመያት ቀማያት ምናምን ነገር ብሎ እንግዲህ 50 ትውልድ ምን ተብሎ እንደሚጠራ አስብ። ምንጅላት ነው ምንጅላት ብቻ ብትለው ሁሉ ያልቅባል ማለት ነው። እና እንዲህ አይነት ኮተት ይዘው እኛ ፊት እንዴት ሊቆሙ ይችላሉ? አይቆሙም። ካሉ ግን ይምጡና እዚህ ማውራት ይችላሉ። ብሩኬ ቤቱ ምራው። ቴንኪው ወንድሞችም ስላሉ ስጣቸው። ቴንኪው ብሩኬ ያለህ እሺ ሶል አለ ሶል እሺ የሉም። እሺ ሶል 5 ደቂቃ ብሏል። ብሩኬ ያለ አትሰማም? እሺ ጸጋ ይብዛላችሁ። ኦኬ እሺ ወንድሞች የሉም። እሺ የሐዋርያት ሥራ ገድል ነው ብለውም ከዚህ በፊት ሲናገሩ ይሰማ ነበር። ገድል ነው ወይስ ደግሞ ጴንጤ ገድል አለው የገድል መጽሐፍ አለው ብሎ የሚል ሰው ካለ ይግባ። ርዕሱ መጽሐፍ ስለማልችል ነው። እህትዮ ሜርሲና ማነው ዳግሻ የነበሩ የሚጽፉልኝ እነሱ ጋር አሜሪካ ነው። ጥሩ ሰዓት አይደለም፣ እንዲተኙ ይችላሉ። አሁን አልቀሰቀሳቸውም። ጴንጤ ገድል አለው ብሎ የሚል ሰው ካለ አንድ ወይ ደግሞ የሐዋርያት ሥራ መጽሐፍ ገድል ነው ብሎ የሚል ሰው ካለ መምጣት ይችላል። እኛ ገድል ካለን ኑና የትኛውን መጽሐፍ ግለጡ አለን። የጴንጤ ገድል ነው ብላችሁ የምትሉትን መጽሐፍ በሙሉ ይዛችሁ ኑና ግለጡ። በቤተክርስቲያን የሚታወቅ ዕለት ዕለት ለጥቅም ለአገልግሎት ለጥቅም የምናውለው መጽሐፍ ካለ መታችሁ መግለጥ ትችላላችሁ። ናገለጣ ናገለጥ ና ዴቫ እኔ ነኝ። ሉተር ገድል ካለው እኔ ነኝ ገደል የምከተው ራሱ ገድሉ ማለት ነው። ናገለጥ አንተ የሉተርን ገድል ብለህ የምትለውን ይዘና በመጀመሪያ አይንህ ያየ የሉተርን ገድል ነው የምከተው አንተ ካመጣ ማለት ነው። እኔ ብቻ አይደለም እዚህ ያለ በሙሉ የወንጌል አማኝ ማለት ነው። በሙሉ ተረባርበን እንደናንተ እንትን ጀርባችንን ቸብቸብ አናደርገውም። ጠዋት ግንባራችን አስነክተን ለሰላቢ ለመጋኛ ለቁርጥማት ለትክትክ እያልን አንስመው። እንዲህ አይነት ራብሽ ኮተታ ኮተት ነገር ጴንጤ ጋር አይሰራ።
ግን አለ ብለህ ካልክ ናምጣ ዴቫ ናምጣ የሉተር በል የካልቪን በል ማን የትኞቹንም ሪፎርሜሽን አባቱ ይጥራል። የአባባ ዋንዳሮን በል ዋቴቨር ማናቸውን የምጠራውን ይዘናና እኛ ፊት ግለጠው። አይ ይሄ ኮተት ነው ብለን የምንልህ አንተ ካመጣው እና አንተ እውነት ቤተክርስቲያን ቃለ ሕይወት የምታውቀው ሙሉ ወንጌል የምታውቀው ቤተክርስቲያናቶቻችን የሚያውቁት በመድረኮቻችን ላይ የሚነበብ ሳሙት፣ ግዙት፣ ተንተራሱት ብለው የሚል መጽሐፍ ካለ በእውነት ቆርብ የምልህ መጽሐፉ ራሱ አስመጥቼ ላይቭ እያየ በሳት አነደዋለሁ። ኦኬ የራሴ መጽሐፍ ስለሆነ ማለት እኔ ጴንጤ ስለሆንኩ የራሴ መጽሐፍ ስለሆነ እንደዚህ አይነት ኮተት ቃለ ሕይወት አትጽፍም። እንዲህ አይነት ኮተት ሙሉ ወንጌል አትጽፍም። 100% እርግጠኛ ነኝ። እንዲህ አይነት ኮተት አንጽፍም። አልተጻፈምም፣ አንጽፍም። እኛ ቤት ገድለኛው አንድ ነው፣ እሱም ኢየሱስ ነው። እኛ ቤት ዝነኛው አንድ ነው፣ እሱም ኢየሱስ ነው። በቃ አለቀ። ግን አለ ብለህ ካልክ ና አምጣ። የሰው ባዮግራፊ ከሆነ አንድ ማት አለ። ባዮግራፊ እንዴት ታዲያ የህይወት ታሪካቸው ላይ ጻፍ ነው እንዴ? ኦኬ አባባ ዋንዳሮ የሚባሉ በወላይታ ዞን ምናምን ነገር ብሎ የተወለዱበት ቀበሌ እናታቸው ስም የአባታቸው ስም ይጻፋል። የቀድሞ የህይወት ታሪካቸው ይሄ የሰው ባዮግራፊ ነው። እና የእናንተ እኮ ባዮግራፊ እኮ አይደለም። የእናንተ እኮ እንደ ስንት እኮ ነገር እኮ ነው። ስንት ነገር እኮ ነው ያለው። ዝር አይሉም ነው ያልከኝ? ዝር አይሉም። እሺ ሌላ ጥያቄ ያለው ሰው ካለ ማንሳት ይችላል። ከኛም ከወንጌላውያን አማኞች በዚህ ጉዳይ ላይ ጥያቄ ያለው ሰው ካለ ማንሳት ይችላል። ጥያቄ ሲነሳ ምናልባት ሊገቡም ስለሚችሉ ጥያቄ ያላችሁ ሰዎች ካላችሁ በዚህ ጉዳይ ላይ ማንሳት ትችላላችሁ። ማናችሁም እሺ አሁን እጅን አስረሃለሁ፣ እዛ ትሄዳለህ ማለት ነው። እጅ ታስሯል። አንድ መጽሐፍ ብቻ አምጡልኝ። አንድ የጴንጤ ገድል ነው የሚል መጽሐፍ፣ አንድ መጽሐፍ ብቻ ነው የምትተባበሩኝ። አንድ መጽሐፍ በእውነት እኔ የሥላሴ ባሪያ አይደለሁም። አንድ መጽሐፍ ብቻ እኮ ነው ብዬ የምልህ እንደነ አቡነ ተክለ ሃይማኖት ተቅማጣቸው እንደነ ዘራ ብሩክ ጥፍራቸው እያልክና አንተ ጋር እንደምትሉት እኛ ጋር የተባለ ካለ አንድ መጽሐፍ ብቻ የምታመጡት። ይኸው የአባቶቼ አምላክ እግዚአብሔር ምስክር ይሆናል። ቲክቶኩ ይነዳል አልኩ፣ ቤቱ ነው የሚነዳው አልኩ። እኔ ብቻ አይደለም፣ እዚህ በጣም ብዙ የእግዚአብሔር ልጆች ስላሉ። አዎ እንዴ ግሎሪያ በሙሉ ቲክታክ ዘግተን ነው የምንወጣው። በሙሉ ይህንንማ ካልተቃወምን በሙሉ ቲክታክ ዘግተን። አዎ እንደዚህ አይነት ነገር አይላ ጴንጤ በእውነት ጴንጤ መሆኔ በጣም ከምኮራበት ነገር አንዱ ነው። እግዚአብሔር ምስክር፣ ሰዎችን ለማናደድ ብዬ አይደለም የምናገረው። በጣም ፕራውድ ከማድረግበት ነገር በቃ ሰዎች እግዚአብሔር በጸጋ እንደሚያገለግሉ እናውቃለን። ጌታ ጸጋን ይሰጣል እንዴ። በእጃቸው እኮ ሙት የተነሳ እኮ ሰዎች እኮ አሉ። እውራን የበራ ሰዎች እኮ አሉ። በሽተኞች የተፈወሱ አሉ። ትናንትና እኔ መጥቼ ውዳሴ ማርያም ከምደግምበት የእግዚአብሔር ልጅ ስም እኮ ጠርቼ፣ ክብሩ ለስሙ ይሁን፣ የእግዚአብሔር ልጅ ስም በታመመ ሰው ላይ እኮ ጠርቼ ስንቱን እግዚአብሔር እኮ አድኖታል። ወንድም አለም እና ኤርሚያስ ነው ያዳነው ሊባል ነው ወዳጄ። ሀያት ሆስፒታል አጥር ስር የተኛውን ሰው ብቻ የአዲስ አበባ የቦሌ
አካባቢ ህዝብ ብቻ በወቅቱ በዛ ያልፍ የነበረ ህዝብ ብቻ ያየው ሰው ብቻ በቂ ነው። በቂ ምስክር እኮ አልኩ። እና ኤርሚያስ አዳነው ተብሎ ይባላል። ምን ነው የሚያድነው? እኔ አሁን እስኪ ወዳጄ እንዴ የጠራሁት የእግዚአብሔር ልጅ ነው። የኢየሱስ የስሙን ኃይል ጠራው፣ ዘይት ቀባሁት፣ ጸለይኩለት። ነግራችኋል ከዚህ በፊት ብራስ ማነው ሀያት ሆስፒታል እና ሞኢንኮ አጥር በተለይ የሞኢንኮ አጥር ስር ያለው የቀለበት መንገድ መሻገሪያው ማለት ነው። የሞኢንኮ ሰራተኞች በሙሉ ያውቃሉ። የኃይሉ ዮሐንስ ወንድም ንጋቱ ዮሐንስ የሚባል ወንድም እዛ ይሰራ ነበረ። የኃይሉ ዮሐንስ ወንድም ማለት ነው። ንጋቱ ዮሐንስ የሚባለው እዛ ሞኢንኮ ይሰራ ነበር። ያውቁታል እሱን ያን ሰው ማለት ነው። ያው ስም እየጠራው ነው የምናገረው። ስንት ዓመት እዛ ድልድይ ስር ወድቆ ማለት ነው። ሌሊቱን ሁሉ እንቅልፍ ጠፋ ከኔ። እግዚአብሔር ስለዚህ ሰው እንድጸልይ ያደረገኝ ማለት ነው። ጠዋት ሄጄ ዘይት አፈሰስኩበት፣ ልብሶቼን በሙሉ ወስጄ ያለበስኩት፣ ጥፍሩን ቆረጥኩለት፣ ዘይቱን አፍስሼ እግሩ ወንድሞቼ ናቶቼ በዚህ ነው ያልክ እኔ የሰው እግር እንደዚህ ቆስሎ አይቻላል። በቃ ይሄ ገምቷል፣ ሸቷል፣ ተልቷል የሚባለው ነገር በደንብ ነው የሚመጥነው። በማግስቱ ስመጣ ግን ታሪክ ተቀይሯል። ብራዘርዬ ታሪክ ተቀይሯል። ሰባት ጥቋቁር ውሾችና ሰባት የሰው አጽም ከውስጤ ሲወጣ አየዋለኝ በህልሙ። በጸለይኩለት ቀን አደረ። በማግስቱ ጠዋት ላይ እንዴት እንዳደረ እንዴት እንደዋለ እንዴት እንዳደረ ለማየት ስመጣ ይሄንን ህልም ነገረኝ እና ተነስቶ ምስራቅ መሰረት ክርስቶስ ቤተክርስቲያን የሰጠሁትኝ እሱ ልጅ እዛ ጌታ እንዲከታተሉ ማነው የጌታ ነገር እንዲከታተል በጌታ ዕውቀት እንዲያድግ ማለት ነው። እና አሁን ይሄንን ኤርሚያስ ነው ያደረገው ወይስ ኢየሱስ ነው ያደረገው? ኢየሱስ ነው ያደረገው ብራዘርዬ። እንዲህ አይነት እኔ እንኳን ትናንትና መጥቼ እኮ አልኩ እንዲህ አይነት አንድ ማት ነገር ልነግር እችላለሁ። ለበጉ ክብር ይሁንለት። ታካብዳለህ እንደ አንተ ከተራራ ግርጌ እንትን ውሃ ፈለቀ ምናምን ነገር እያልክ ገበሬ ጎመን ተክሎ እንዳይበላ ያጥር እያጠራችሁ ታምረኛው ጉደኛው ዝነኛው እያላችሁ የምትቀልዱ ሰዎች ማለት ነው። ጸበሉ ንቅል አርጓ ወጣለት ይላል። ማንንም ጸበል ማንንም ምንም ነቅሎ አያውቅ። ምንም ኢየሱስ ነው የሚነቅል። ለአጋንንት ከሆነ በሽታንም ከሆነ ስሙ ኃይል ያለው እግዚአብሔር ልጅ ላይ ነው። ኦኬ ስሙ ኃይል ያለው ማን ላይ ነው? የእግዚአብሔር ልጅ ላይ ነው። ይሄ እንትን ማን ነው? ባለቆራጣው ተክለ ሃይማኖት ተቅማጡ ፍቱን ነው ምናምን ነገር ብሎ የሚለው ዱጊ ሄድና እንትን በል ይህን ኮተት እኛ ጋር መታችሁ አትንገሩ። እንደዚህ አይነት ነገር ጸያፍና አፍንጫችን ነው ምን ይዘው ተቅማጡ አይ ይኸውልህ ተቅማጥ እኮ ማለት ብለህ ስትል እኛ አፍንጫችን ጴንጤ አፍንጫውን ነው የሚይዘው። አንተ ስለ ተቅማጥ ቅድስና ልትነግረን ማለት ነው። ለምን በኩባያ አይቀዱልህም ታዲያ? እሱ ነው እዚህ መተህ ከጴንጤ ጋር ለማውራት ምንም አይነት የሞራል ልዕልና የለህም። አለቅ ጠብ አድርጉልኝ ከተቅማጡ እያልክ እሱን ኩባያህን ይዘህ ሄደህ እንትን ማለት ትችላለህ። እኛን ተወን እኮ ነው የምለው። ተወን ማለት ነው። እንዴ ዝም ብሎ አንተ የሽንት ቤት ነገር እኮ በሙሉ እኮ እዛ ቤት እኮ ይፈለጋል። በሙሉ የሽንት ቤት ነገር የተተፋ ትውከት፣ ቁርስ ያልበላችሁ ሰዎች ራት ያልበላችሁ እንግዲህ ቻሉት። በሙሉ እዛ ቤት አዳይ ነው። እዛ ቤት ፍቱን ነው ይፈለጋል። በብርቅዬ ነው በድንቅ ነው የሚፈለገው። ኦኬ እና እኔ እንኳን ትናንትና እንኳን ወደ ጌታ መጥቼ ማለት ነው ወንድሞቼ እናቶቼ የእግዚአብሔር ልጅ የኢየሱስ ክርስቶስ የስሙን ኃይል ጠርቼ አጋንንት ከሰው ላይ አንፈራግጦ ሲወጣ አንድ አይደለም ሁለት አይደለም 3 10 አይደለም 20 አይደለም የእግዚአብሔር ልጅ ኢየሱስ ምስክሬ እኮ ነው አልኩ። ጮህ በታላቅ ድምፅ እየጮህ ሰው ነፃ ሲወጣ እግዚአብሔር በዚህ ጥቂቷ ዘመን ያሳይቶኛል። ያዳነው ታዲያ ማን ነው? ኢየሱስ ነው? ማን ነው? ኤርሚያስ ነው? በፍጹም ኤርሚያስና ኢየሱስ ናቸው? በፍጹም። ታዲያ ማን ያዳነው? ኢየሱስ ክርስቶስ ብቻ።
እና ገድለ ኤርሚያስ ተብሎ ይጻፋል እንዴ? ገድለ ሰብለ ተብሎ ይጻፋል? አይጻፍም። ምን አለ? ሴጣኒክ ኢሜጅ ተጠቅሟል ብሎ የሚል አልመጣልኝም። ኧረ እኔ እንደዚህ አይነት ነገር አልተጠቀምኩም። ሪፖርት ስታረጉ እንደዛ ብትሉት ኮፒራይት። እሺ ኤኒዌይ ጌታ ይባረክ። ስለዚህ በገድላት ድርሳናት የዘላለም ድነት ይገኛል። የኦርቶዶክስ ትምህርቷ ምን ሆነና እንዳለ ያረ እንደ ትምህርቷ ገድላት ድርሳናት ባታምን ባይዘው በኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮት ሲኦል ነው የምትገባው። ገድላት ድርሳናት የማያምን ኦርቶዶክሳዊ ሲኦል ነው የሚገባው። የተጻፈ ነው የምናሳየው። እና ጥያቄ ያለ ሰው ካለ መግባት ይችላል። ሶል የምችል ከሆነ መቀጠል ይችላል። ድንገት ከ5 ደቂቃ ስላልክ ፍሪ ኮንክ ማለት ነው። ፍሪ ካልሆንክ ችግር የለውም። ወንድምነት አለ ብርኬ ኤርሚ ሰው ጋር ሁኜ ነው፣ ግን 2 ደቂቃውን ልገባ ነው ወደ ቤት። ችግር የለም። እሺ ግልጽ ያልሆነለት ሰው ካለ መምጣት ይችላል። ሶል መቀጠል ይችላል። ሰላም ብያለሁ ኤርሚ፣ እንዴት ናችሁ? አለን ጌታ ይባረክ። ብሩኬ ቃል፣ እንዲሁም ሰብለ ታች ያላችሁ ወንድሞች እህቶች ሁላችሁም ሰላም ብያለሁ። ሰው እንደምታዩት ነው እንግዲህ ደግሞ ብሎ ጴንጤ ገድላለሁ ደግሞ ወደ ማለት ነው። በቃ ይሄ አንድ ፖለቲከኞች የሚናገሩት እንትን አለ ስለዛኛው ከቀድሞ ስለነበረው መንግስትና አሁን ተመልሶ መምጣት ልክ ሰማይ በዋጦ እንደመውጣት ነው ይላልና እና ጴንጤ ጋር መታችሁ ገድልና እንደዚህ እናንተ ጋር የለመዳችሁት አይነት ነገር መፈለግ እንደው አቻ ነገር ለመፈለግ የምታደርጉት ጥረት ሰማይ እንደመዋጠጥ ነው ማለት ሰማይን በዋጣችሁ ከጋራ የሆነ ነገር ይዛችሁ ለመውጣት እንደሚሞከር እንደዛ ወደ ሰማይ ወጣለሁ ብሎ እንደማሰብ ነው እና አታስቡት ነው። አክቹአሊ ያ በርኩስ መንፈስ የተሞላው ሰው እኔ ከሱ ጋር ቁጭ ብሎ ራሱ የሚያወሩ ሰዎች ራሱ ያሳዝኑኛል። መንፈሱ ራሱ እንዴት ቶለሬት አድርገው እንደሚያወሩት ማለት ነው። እና ሊትራሊ ይሄ ነፍሳችን የምትጸየፈው አይነት በጣም ክፉ መንፈስ ነው በውስጡ ያለውና ዝም ብሎ እንዲሁ ጥረት ያደርጋል። እንደምታውቁት ነው የሰይጣን እንግዲህ ሁሌም የሆነ ነገር ለማግኘት ሙከራ ያደርጋል፣ ግን ምንም ነገር የለም። እኛ ጋር በጣም የሚያኮራ ታሪክ ነው ያለን። በጣም ጽድት ያሉ አባቶች ነው ያሉን፣ የተባረኩ ዘመናቸውን በቃ በወንጌል ምድርን አርሰው አካባቢያቸውን በወንጌል አርሰው ነፍሳትን ለጌታ ማርከው አክሊላቸውን በእጃቸው ይዘው በክብር ወደ ጌታ የሄዱ አባቶች ናቸው ያሉ። we are proud of them። በጣም መንኮራባቸው ናቸው። ከዛ በተረፈ ግን የኦርቶዶክሳውያን ወደዛ ከሄድን ግን በጣም ብዙ ዝባዝንኪዎች እንደምታውቁት ለዘመናት ተቆጥሮ የማያልቁ አፍረን ያሉ ማንጨርሳቸው አፍረንባቸው ማንጨርሳቸው ለቁጥር የሚያታክቱ አሳፋሪ ታሪኮች የሞሉባቸው እነሱን ሰው የሚሳለማቸው እንዴት ነው ሰው በእነሱ እድናለው ከዛም አልፎ ትውልዴ ይድንልኛል ብሎ የሚያምንባቸው የቤተክርስቲያኒቱ መሪዎችን ባለፈው እንግዲህ ንቅያ የሚባል ጉባኤ ሰብስበው ዝም ብሎ ያው ዝክረ ንቅያ ይላል። ያው ዝክረ ንቅያ ሊሆን አይችልም። እንደሱ አይነት ኮተት የሚያምኑ ሰዎች አይደለም ንቅያ ላይ የተሰበሰቡት። እንደነሱ አይነት በብድብድ እና በጣም በብዙ ኮልኮሌ በጥፍርና በፀጉር በፂምና በምናምን የሚያምኑ ዛፍ 40 ዓመት ሲጸልይ ላዩ ላይ በቀለበት ምናምን ብሎ የሚያምኑ ከሲኦል ማርያም ነፍሳትን ታወጣለች ብሎ የሚያምኑ ሰዎች አልነበሩም የተሰበሰቡትና ዝም ብላ ያው ለራሷ የምትሰጠው ግምት ዲሉዥናል የሆነ ሪያሊስቲክ ያልሆነ በቃ ዝም ብላ ራሷን ቆንጆ ነኝ ብላ ስለምታስብ ወይ ደግሞ ለራሷ የምትሰጠው ግምት ዝም ብሎ ለዘመናት እየተወራ ለህዝቡ የተጋባ ጤነኛ የሆነ ያለውን አመለካከት ስላላት ያን ለራሷ ሰጣ ዝክረ ንቅያ ብላ በተሰበሰበችበት የዛሬ ዓመት ግን ምንድነው ቀጥሎ ካስተዋላችሁ የዮሐንስን
መጥምቅ ገድል እንትን ብለናል፣ በቃ ስህተት እንደሆነ አንድ አባት ተናግረው ምናምን አስወግደናል ብለው እንትን አድርጎ ነበር። ዜና ነገር ለመስራት ሞክሮ ነበረ። ሪያሊቲው ግን ካያችሁ ስቲል እንግዲህ ገድሉ ከሌለ ታቦቱ ምን ይሰራል? የዮሐንስ አሁን ሰኔ 30 የዛሬ ወር አካባቢ ወርም አይደለም 10 ምናምን ቀን ሴሌብሬት ሲያደርጉ ነበር በየሀገሩ። ስለዚህ ገድሉ በሌለበት ታቦቱ ከየት ይመጣል? ኦኬ ከየት ይመጣል? ስለዚህ ውሸታቸውን ነው ህዝብ ለማደናገር የሚያደርጉት ነገር ነው። ለዛ ነው እዛ ቤት መቆየት። ይሄ አንዳንድ ጴንጤዎች አሉ በጣም ምስኪኖች የሚያሳዝኑ። አይ እነሱ እኮ እንትን ቢሉ እኮ እዛው እንሄዳለን ምናምን የሚሉ ማለት ነው። መቼም ነው እንደዛ እነሱ ወደ እውነት እንትን ብለው እዛ ቤት ሙሉ ለሙሉ እንትን ተስተካክሎ ምናምን የእናንተ የእድሜያችሁ ዘመን ያልቃል። ወደ ኤርሚ ከዚህ ውስጥ ስትናገር ነበር። የእናንተ እድሜ ያልቃል እንጂ እነሱ አይለወጡም። ኦኬ ልክ ወንጌል ሲበራላችሁ መውጣት ነው እንጂ እነሱ በእናንተ ላይ ስለሚነግዱ ኑሯቸው ስለሆናችሁ እያታለሏችሁ ነው የሚቀጥሉት። እና ገድሉ ተወግዟል ተብሎ ካስተዋላችሁ ስቲል ግን ታቦቱን የዮሐንስ ታቦት የሚባል ምንድነው ታምራቶቹ ምኑ ቃል ኪዳኑ ምናምን እንደተቀመጠ ነው። እዛ መጽሐፍ አስወገድን ነው የሚሉት። ምን ማለት ነው? ውሸታቸው ነው ማለት ነው። ውሸታቸው ነው። ስለዚህ ለዘመናት እየተዋሻችሁ መኖር የለባችሁም። ወንጌላውያን ግን መታችሁ እንዲህ አይነት ነገር ለመፈለግ ጥረት ማድረግ እንደው ዘመናችሁ ያልቅ ይሆናል እንጂ በወንጌል አማኞች ዘንድ እንዲህ አይነት ነገር የለም። ይሄ የሌለው ባይዘወይ የገባን እውነት የተከተልነው ክርስቶስ የጸዳ ጌታ፣ ኦኬ ጥርት ያለ ጌታ፣ የማያሳፍር ቢመኩበት የሚያስመካ የማያሸማቅቅ በምድር መካከል ከ8 ቢሊዮን አሁን በዚህ ምድር ላይ አሁን ከረንትሊ የሚኖሩ ሰዎች አንድ ሲንግል ሰው ወጥቶ የሆነች ትንጥዬ ነገር ከክርስቶስ ላይ ነጥብ የማያገኝበት የነጻ ጌታ የምንከተል በህይወቱም በኑሮውም በተግባሩ ነፍሱን አሳልፎ ለኛ በመስጠትም የሚያኮራ ጌታ ነው። ለዛ ነው ቢመኩበት የሚያስመካ ቢኮሩበት የሚያኮራ ጌታ ነው የምንከተለው። that's why ሌላ አዲሽናል ነገር ኮልኮሌ ምናምን እኛ ጋር ማታገኙት። ኢየሱስን ያየ ሰው ይሄንን የጸዳን ጌታ የተባረከውን የናዝሬቱን ኢየሱስን የተመለከተ ሰው ሌላ አይነት ኮልኮሌ ፍለጋ አይሄድም። ስለዚህ ራሳችሁን አትሸውዱ። ምስኪኖች ለማታለል እንዲያላቸው ብላችሁ በሃይማኖት ጨለምተኝነት የሚከተሏችሁን የተወሰኑ መንጋዎችን ልታስቱ ትችላላችሁ። ነገር ግን የናንተ የማሳት አቅም ግን ከክርስቶስ ኢየሱስ የማዳን አቅም ግን ስለማይበልጥ ትውልዳችን ግን ያመልጣል። ምንም ጥያቄ የለውም። የዛሬ 50 ዓመት ወይ 30 ዓመት በኢትዮጵያ ምድር ላይ ዛሬ በአውሮፓ ወር በሌሎች ሀገሮች እንግዲህ ወንጌልን ያልሰሩ ሰዎች የካቶሊክ ሌሎች ክርስትና ሃይማኖት የሆነባቸው ሰዎች ጠፍተው ካቴድራሎቻቸው ምን የመሳሰሉት ለንግድ ለገበያ እንደወጡት ለሪል ስቴቶች ለመሸጥ እንደወጡት በእንግሊዝ በሌሎች በጀርመን በሌሎችም ሀገራት በአሜሪካም ጭምር ክርስትና ሃይማኖት ሲሆንባቸው እንደዛ ስለሆነ መጨረሻው ኢየሱስም ዕለት ዕለት በመንፈስ ቅዱስ ምሪት የማይሄዱ ሰዎች መጨረሻቸው ያ ስለሆነ የኢትዮጵያ ኦርቶዶክስ ዛሬ የምትሰሯቸውን ካቴድራሎች ልክ እንደነዛ አውጥታቸው የምትሸጡበት ለሪል ስቴት ዴቨሎፐሮች ወይ ደግሞ ለሌሎች ቤተ እምነቶች የምትሸጡበት ዘመን የሚመጣው ኦኬ ወደዛ ነው የምትሄዱት። ስለዚህ ይሄ እኔ መንጋዎችን የምታስከትሉበት በውሸት የገነባችሁት ግንብ ለዘመናት የሚቀጥል ለትውልድ የሚቀጥል ሳይሆን የሚፈርስ ነው። ኦኬ የእምቧይ ላይ ካብ ነው የሚሆነው። በውሸት የገነባው ነገር ልክ ውሸት ሲጋለጥ ህዝቡ ወደ እውነት ይመጣል ማለት ነው። ስለዚህ የእናንተ የማሳት አቅም ግን ከክርስቶስ ኢየሱስ የማዳን አቅም ግን አይበልጥም። እስቲ እና ሞክሯል። ብዙዎች እዚህ ዋሽተው ገላ ድርሳን አንቀበልም ምናምን በማለት ግን ውሸት ነው። እንዘታ ሐቀፍዮ ምናምን እያለ ሌሊት ሙሉ ለማርያም አበባ ይዞ ሲዘል የሚውል ሳሊ ለነቅድስት እያለ በየቀኑ በየጠዋቱ እየተነሳ የሚደግም ምስኪኖች ናቸው። ሪያሊቲው ያ ነው። ኦኬ ግን እዚህ መጥተህ ግን ከቤንዴ ጋር ምናምን የሆኑ ሰዎችን ለማንተን ከቤንዴ አስጠላለሁ ብለህ ለማለት ግን ዩ ትራይ ማለት ነው። ትሞክራለህ። ያለህን ድንጋይ ያለህን ጠጠር ለመጣል ትሞክራለህ። ሪያሊቲው ግን አይቀጥልም። ወደ ጎሪያችሁ አሁን እንደተደበቃችሁት አሁንም እያፈራችሁ ወደ ጎሪያችሁ ትደበቃላችሁ። ሲጨንቃችሁ ያንን ያፈራችሁበትን ግን ለማንሳት ትሞክራላችሁ። እሱም አያስኬዳችሁም። ለምን ትውልዱ የሚጠይቅ ኦኬ ከክርስቶስ ውጭ የማያሳፍር ጌታ ሊገኝ በዚህ ምድር አይችልም።
ከኢየሱስ ክርስቶስ ውጭ ብትከተሉበት የማያሳፍር ጌታ ኦኬ፣ የጸና እምነት ኦኬ፣ ከወንጌል ውጭ ከክርስቶስ ውጭ የለም። ካለ ኢየሱስ ክርስቶስ ሞትና ትንሣኤ በቀር ኦኬ፣ የሰው ልጅን የሚያጸና ለዘላለም ሕይወት እርግጠኝነት የሚሰጥ ሌላ በዚህ ምድር መካከል የሰውን ልጅ ነፍስ የሚያሳርፍ አይገኝም። ነገር ግን በቤተሰብ ፍርሃት፣ በዲያብሎስ ፍርሃት፣ በዚህ ምድር በሚኖር የኑሮ የህይወት ጫና ፍርሃት ምክንያት ግን የሆኑ ሚሊዮን ሰዎችን በተለያዩ ቤተ እምነቶች ውስጥ ተቀምጠው ልታዩ ትችላላችሁ። it doesn't mean that ይቀጥላል ማለት ግን አይደለም። ኦኬ፣ ይቀጥላል ማለት አይደለም። እስከ ተወሰነ ጊዜ ድረስ እንትን ልትሉ ትችላላችሁ። አለን ልትሉ ትችላላችሁ። ሰሞኑን አቡነ አብርሃም ሲናገሩ አይታችኋል። ምን አንቀጥልም፣ እንደውም ወንጌል ወደ ውጭ መስበክ የለብንም፣ እስቲ ራሳችንን እናጽናው፣ እያለቀብን ነው እያሉ ነው። ከዚህ በፊት ኤርሚ ስትናገር ሰምቻለሁ። የባለፈው የጥቅም ምንድነው ይሄ ጥምቀቱ እዚህ በጃን ሜዳ የሚካሄደው ሰው ቀነሰብን ብሎ ኮምፕሌንት ሲያደርጉ ነበር። አሁንም እየቀነሳችሁ ነው የምትሄዱት። በቃ ጥያቄ የለውም። የእምቧይ ላይ ካብ እየፈረሰ የጨለማ ስራ እየፈረሰ በሐሰት ላይ የቆመ በክርስቶስ ላይ የሚዋሽ ቤተ እምነት፣ ክርስቶስን የሚጠላ እምነት፣ በክርስቶስ ኢየሱስ ያላመነ ህዝብና ትውልድ ሊቀጥል አይችልም። ኦኬ፣ ወደ ክርስቶስ እየመጣ ግማሹ ይሄዳል። ኦኬ፣ የቀረውም ደግሞ በናቹራል ሞት ይሄዳል። ታቀጣሴት ሪያሊቲው እሱ ነው። ካለ ክርስቶስ ኢየሱስ ኦኬ፣ ካለሱ ሞትና ትንሣኤ በሱ ላይ ከተመሰረተ እምነት በቀር የሚቀጥል የለም። የሚያጸናም የሚያሳርፍም የለም። ካያችሁ አንድ የሚያሳዝን ነገር እያየው ነበረ። በምንድን ነው አፍጋኒስታን ውስጥ ሲኤንኤን የሰራው አንድ ዘገባ ላይ ነው ካያችሁ፣ እስልምናውን ነው ብላችሁ ህፃን ልጅ የ6 ዓመት ልጁን $3000 የ60 ዓመት ሽማግሌ ገዝቶ እየጎተተ ሲወስድ የሚያሳይ አንድ ቪዲዮ ተለቆ ነበርና በቃ ሃይማኖት የሚያሳፍር ነው። እንዲህ አይነት ሃይማኖቶች ሊቀጥሉ አይችሉም። ይሄ እንዴት ነው መሰላችሁ? ይሄ እንዴት ነው አንሂውመን ናቸው። ይሄ ከሰውነት የራቁ ናቸው። ለሰው ዝም ብለህ ህሊና ላለው ሰው እንኳን የማይመቹ ናቸው። ሊቀጥሉ አይችሉም። በክርስቶስ ኢየሱስ የሚያምን ግን ነው ቃላት ያንሰኛል። ምን አይነት ሰላም እንዳለው፣ ምን አይነት እረፍት እንዳለው። ለምሳሌ ጌታን ክዳችሁ ብትሄዱ ነዋን በቃ ማለት ወንድሞች እህቶች they would try to እንደው ክርስቶስ እንዲህ ነው እንዲያ ነው ብሎ ሰው ወንጌልን ለመመለስ ይሞክራሉ። ከዛ ውጭ ሌላ አክቲቪቲ የለም። በቃ አለቀ። ሰው ምርጫውን ይከተላል። ወደነው ፈቅደን የምንከተለው ጌታ ነው ያለ። ኦኬ፣ ፈቅደን ወደነው ማለት ምንም የማትገደሉበት ነፃነታችሁ 100% የሆነበት ኦኬ፣ ኢየሱስ ክርስቶስ ስትከተሉ በነፃነት ማንም ሳያስገድዳችሁ በፍቅሩ ገመድ ብቻ ታስራችሁ የምትከተሉት፣ በፍቅሩ መልህቅ ታስራችሁ የምትከተሉት ብቻ። that's it, that's the reality። ስለዚህ ይሄ ነው የሚቀጥለው እንጂ ያኛው ሊቀጥል አይችልም። ኦኬ፣ እንዲህ አይነት የህፃናት በጣም ብዙ አይነት የሚቀጥለውን ዘመን ሲያስብ ባለፈው ኤርሚያስ ሲያወራበት ነበረ። ሴት 70 ምናምን ድንግል ይጠብቀኛል፣ ድንግልናቸው የሚታደስላቸው የማያልቅ የወመቶ የወንድ ጉልበት የሚሰጠው ለሴቶቹ ምንም አይነት ተስፋ የሌለበት፣ እንደውም የገነት ብዙ ነዋሪዎቹ ሴቶች ናቸው ብሎ ነው አላህ የተናገረው። ለሴቶች ምንም አይነት ተስፋ የሌለበት፣ ቢገቡም ምንም የሚገኝ ነገር የሌለበት፣ ለወንዶቹ ደግሞ ሴቶች መጠቀሚያዎች ሆነው ከቁጥር ያለፉ ለቁጥር የሚያታክቱ ስካር ያለበት፣ ዘፈን ያለበት ተስፋ። እንዲህ አይነት ሃይማኖት ሊቀጥል አይችልም። እንዲህ አይነት እምነት ሊቀጥል አይችልም። ይሄ ለሰው ህሊና ለሰው ጀስት ክርስቲያን ባትሆን እንኳን ጀስት ኒውትራል የሆነ ሰው እንኳን ሊከተለውና ሊያምኑ የማይችል ነው። ኦኬ፣ ስለዚህ እስልምና በሉት ኦርቶዶክስ በሉት እንዲህ አይነት የተጨመላለቀ ኦኬ፣ የሰው ልብ የማያሳርፍ የሰውን ነፍስ የማያሳርፍ ከጨለማ የማያስመልጥ አንድን ሰው ከአጋንንት ስራት የማይፈታ ይልቁንስ የዲያብሎስ መጠቀሚያ ሆኖ ትውልዳችንንም ምድራችንንም በብዙ አይነት ሁኔታ ሰፈር እንድናደርግ ለዘመናት እንግዲህ ማጆሪቲው እዚህ ውስጥ ስለነበረ ለዘመናት ሰፈር ስናደርግ ኖረናል። አፍሪካ ሰፈር እያደረገች ነው። ሌሎች ዓለሞችም ሰፈር እያደረጉ ነው። ኦኬ፣ አሁንም ኦኬ፣ የሚያንቀላፉ አውሮፓውያንና አሜሪካውያን ሰፈር እያደረጉ ነው።
በማንቀላፋታቸው ምክንያት እንዲህ አይነት እምነቶች በውስጣቸው እንዲገቡ በመፍቀዳቸው ምክንያት ወይ ደግሞ ይሄ ኮንትሮል ማድረግ ባለመቻላቸው ምክንያት ዳር ሰፈሪንግ እንትኑ ሰፈሪንግ ጀምሯል። ስለዚህ በክርስቶስ ኢየሱስ ሞትና ትንሣኤ አምናችሁ እንድትድኑ ነው ኦርቶዶክሳውያንን የምንነግራችሁ እውነት ማለት ነው። ኦኬ። ስለዚህ የሆነ ነገር በመዋሸት እናድናለን ብላችሁ ካሰባችሁ that's so wrong። በቃ በውሸት የሚቀጥል እምነት የለም እና እንደው ትጣጣሩ ይሆናል ራሳችሁን ጥሩ ነገር ልትነግሩት እንደው ወንጌል የሰራን ኦርቶዶክስን ያስከበራችሁ እንዲያረጋችሁ ያስጣላችሁ ነፍስ ያስመለጣችሁ የሚመስላችሁ ሰዎች እየተሸወዳችሁ ነው ለማለት ነው። ኤርሜ ተባረክ፣ ጸጋ ይብዛላችሁ ጋይስ። የማይመች ቦታ ሊሆን ይችላል አሁን ከዚህ በኋላ። ተባረክ ሶል ጌታ ዘመንን ይባርክ። እንግዲህ አሁን ይግቡ ወገኖቻችን፣ እስኪ ይግቡና ስላላቸው መጽሐፍ እኛም ደግሞ አላችሁ የሚሉት መጽሐፍ ካለ ያሳዩን። እንግዲህ እዛ ቤት የተወሰነ ለመስማት ሞክሬ ነበር የሚሰራውን ድራማ ማለት ነውና በጣም ልክ እንደ ሕፃን ልጅ ሰውን ለማታለል ሰው ሲሞክር ማለት ነውና እሱን ስመለከት ነበር። መዝሙረ ያሬድ በተባለ ሰው እስኪ ስትናገር በነበረው ላይ የመወያየት አቅሙ ካለ መዝሙረ ያሬድ ና ብቅ በል፣ ከፈለክ ደግሞ ቤትህን ክፈትና እኛ እንምጣ ፍቃደኛ ከሆንክ። መዝሙረ ያሬድ እንግዲህ ይሄ መልእክት እንደሚደርስ እርግጠኛ ነኝ። እዛ ስትወሸክት እየሰማሁህ ነው ያለሁትና አቅሙ ካለክ ፍቃድህ ከሆነ የአንተ ቤት መተን ባነሳቸው ነገሮች ላይ ለመወያየት ፍቃደኞች ነን። አንተ በተናገርካቸው ባነሳቸው ሐሳቦች በዋሸህባቸው መጽሐፍ ቅዱስ ላይ በዋሸህበት ላይ ለመወያየት ፍቃደኞች ነን። ቤት ድረስ መተን ማለት ነው። ታሳውቀናለህ ብዬ አምናለሁ፣ ጠብቃለሁ። እንግዲህ እዛ ቤት ስላለው መጽሐፍት እያነሳን ስናወራ ምንድነው እየተቃወምን ያለ ነው የሚለውን ነገር ላሳያችሁ ፈልጋለሁ። አንዴ እሺ፣ ሰው ካለ ቅድሚያ ሰጣለሁ፣ ካልሆነ እኛ እንቀጥላለን። ትልቁ ላይ ሆነና ቪዲዮ ከፍታለሁ። ጥሬን ትቀበላለህ ብዬ አምናለሁ። መዝሙረ ያሬድ ያው ጥሬን ተቀብለ ትመጣለህ ወይ ደግሞ ትጠራናለህ ብዬ አምናለሁ። የአንተ ቤት መተን ለመዋየት ፈቃደኞች ነን። አንተ ቤት መተን አይናለም ነው አይናለም ሄሎ፣ ሰላም ነው? እንዴት ነህ ብሩኬ? ሰላም ነህ? እንኳን ደህና ቆያችሁኝ። ሁላችሁም ደህና ናችሁ? እግዚአብሔር ይመስገን። ሄሎ ወይ እንኳን ደህና መጣክ። እንኳን ደህና ቆያችሁኝ። ሁላችሁንም ሰላም ብያለሁ። ሳላውቅ ነው የገባሁት፣ ግን ውይይቱን ቅድም ጀምሮ እየተከታተልኩም ነበር። ኤርሚያስ ቤት ሆነ ከስርም እየጻፍኩ ነበር። የሌለ ነውና አሁንም ገብተው የሚናገሩት እዛ ላይ ያደመጥ ምንም የሚገባ አይደለም፣ ሰውን ማደናገር ነው። እናንተ ግን በገባችሁ እውነት ላይ መቀጠል ያስፈልጋል። ይህን ከልትና ከንቱ የሆነ ትምህርትን እያፈረሳችሁ ልትቀጥሉ ይገባል ብዬ አምናለሁ። እኔ ነው እምነቴ። እሺ፣ ተባረክ። እሺ፣ አሜን። ተባረክ። እሺ፣ ኃይሌ ሶሪ፣ ሜሮን ኃይሌ ሚዩት አድርግልኝ። አይናለም እሺ፣ ምንድነው እየተቃወምን ያለ ነው? ላሳያችሁ። እሺ፣ ምን እየተቃወምን እንደሆነ በግልጽ እንድትረዱ ፈልጋለሁ። ምንድነው እያነሳን ያለ ነው? ተቃውሟችን ምንድነው? ለምሳሌ ምን ሲል ሰማሁት? እንግዲህ ያሬድ በሲኦል ያሉ ነፍሳትን እግዚአብሔር ቢያሳይ ማራቸው ብለህ ስለነዛ ነፍሳት አትለምንም ወይ የሚል ጥያቄ ይጠይቀዋል ወንድማችን ኤርሚያስን ማለት ነው። አይ ለምንላቸዋለሁ። ሰው በቃ እንደዛ አድርገው ነው ነፍሳትን ከሲኦል የሚያወጡት አይነት ነገር ሲናገር እና ህዝቡን ግራ ሲያጋባ ሰማ ነው። እሺ ወንጌል አማኞች እናንተ ልጠይቃችሁ፣ እግዚአብሔር እናንተ በገነት ሆናችሁ በሲኦል ያሉ ነፍሳትን ቢያሳያችሁ ስለነዛ ነፍሳት ምን ታደርጋላችሁ? ትለምናላችሁ? ትጸልያላችሁ እግዚአብሔር እንዲምራቸው?
ከመሆን እንደዚህ አይነት ቀልድ ነው የሚቀለደው። እንደዚህ አይነት የሚያሳፍር ቀልድ ነው የሚቀልዱት። ወዳጄ ወንጌል አማኙ ተሰብስቦ ማለት ነው በሲኦል ስላሉት ነፍሳት ሙሾ ቢያወርድ ከሲኦል አይወጡ። ከሲኦል የምትወጣው በእኛ ለቅሶ አይደለም፣ በእኛ እንባ አይደለም። ሰው ከሲኦል የሚወጣው ሰው ወደ ሲኦል የሚገባው እኛ ስላለቀስን ስላላለቀስን አይደለም። ተሰብስበው አልኩ